የሚፈራ ሰላም ለእናንተ ይሁን ውድ ቤተሰቦቻችን ሳምንታዊው አሃዱ መድረክ ፕሮግራም ከአሃዱ ሬዲዮ 94.3 ተጀምሯል በወቅታዊ ሀገራዊ ጉዳይ ላይ ትኩረት እናደርጋለን እንደሚታወቀው የሀገራችን የፖለቲካ የማህበራዊና የኢኮኖሚያዊ ጉዳይ ከለት ወደ ለት እየተለዋወጠ እያደገ እንደዚሁ ደግሞ ችግሮች እያስተናገደ እዚህ ላይ ደርሰናል ባለፈው ሳምንት የጠቅላይ ሚኒስትር አብይ አህመድ የለውጥ መሪ ሆነው የመጡበትን 7ኛ ዓመት በእነዚህ ዓመታት ምን አበርክቶ ታይቷል ምን ችግሮች ነበሩ የትኛው ላይ ይተኮር ያሉብን ችግሮችን ለመሻገር ምን ያስፈልገናል በሚል ውይይት አድርገናል ባለፉት 7 ዓመታት እንግዲህ ብዙ ነገሮችን ሀገራችን አስተናግዳለች የፖለቲካ ውጣውረድ የኢኮኖሚ ወደ ላይና ወደ ታች መነሳት ገዢው ፓርቲ በቀጥታ እንደሚገልጸው ስብራቶቻችን በሁሉም ዘርፍ ሲታዩ ቆይተዋል እነዚህን ስብራቶች ለመጠገን ምን እርምጃዎች ተወስደዋል የሚሉትን እኛም ደግሞ እየጠየቅን ምላሽ እያሰጠን መፍትሄ ሊበጅላቸው ይገባሉ የሚባሉትን ደግሞ ጉዳዮች ወደ መድረኩ ያመጣን የሐሳብ ብዝሃነትን እያስተናገድን ዛሬ ላይ ደርሰናል የዛሬ እንግዲህ ጉዳይ የአማራ ብሔራዊ ንቅናቄ ወይም አብን ጉዳይን እንመለከታለን የአማራ ብሔራዊ ንቅናቄ ወይም አብን እንደሚታወቀው በአማራ ክልል ከተመሰረቱ የፖለቲካ ፓርቲዎች በአመዛኙ የተሻለ ህዝባዊ ድጋፍ ያገኘ በ2014ም በሀገር አቀፍ ደረጃ በተካሄደው 6ኛው ሀገራዊ ምርጫ ላይም ተወዳዳሪ የነበረ በህዝብ ተወካዮች ምክር ቤትም 5 መቀመጫዎችና በክልል ምክር ቤት የተወሰኑ መቀመጫዎች ያገኘ የፓርቲው አባላት በክልልም በፌደራል መንግስትም ስልጣን ተጋሪ ሆነው እስካሁን ድረስ የዘለቁበት አንዳንዶቹም በፍቃደኝነት ስልጣናቸውን የለቀቁበት እንደነበረ ይታወሳል ይሁን እንጂ ከቅርብ ጊዜ ወዲህ ግን በፓርቲው የተለያዩ ጥያቄዎች እየተነሱ ሲሆን የህልውናው ጉዳይም አጠያቂ ስለመሆኑ ይደመጣል ከቀናት በፊትም የፓርቲው አመራሮች ምርጫ ተካሂዷል ከዚህና ከወቅታዊ ፖለቲካዊ ጉዳዮች ጋር በተገናኘ በፓርቲው ውስጥ ቀደም ሲል አባል የነበሩ ከዘንድሮ የፓርቲው ደግሞ ጉባኤና የአባላት ወይም የአመራሮች ምርጫ ከተደረገ በኋላ ከፓርቲው መውጣታቸውን ቀደም ብለው ሲገልጹልኝ የነበሩት የህዝብ ተመራጭ ሆነው በህዝብ ተወካዮች ምክር ቤት እስካሁንም እያገለገሉ ያሉና የህዝብን ድምጽ እያስተጋቡ ያሉ ናቸው ዶክተር አበባው ደሳለው ለምናደርገው ቆይታ እሺ ብለው ፍቃደኛ ሆነው እዚህ ስለተገኙ ከልብ አመሰግናለሁ እኔም አመሰግናለሁ እንግዲህ ዶክተር አበባው እንደሚታወቀው በ2014 ምርጫ በ6ኛው ሀገራዊ ምርጫ ክልሉን ወክለው ህዝብም ደግሞ መርጦት በምክር ቤት ያገለገሉና በምክር ቤት የህዝብን ጥያቄ ያነሱ የወከሉትን ህዝብም ደግሞ መፍትሄ ሊበጅለት ይገባል የሚሉትን አንኳር ነጥቦች ያነሱ ሲከራከሩ ህዝብንም እንዳወያዩ ከዚህ ቀደም ሲገልጹና የህዝብ ጥያቄዎች ያሏቸውን ደግሞ ሲያንጸባርቁ ቆይተዋልና በቅድሚያ የስካሁኑ የምክር ቤት ቆይታው እንዴት ይታያል ቀጣይ ምርጫ እየመጣ ስለሆነ እየተገባደደ ስለሆነ ቆይታውን ለመገምገም ያስችላል እሺ አመሰግናለሁ እስካሁን ያለኝ የምክር ቤት ቆይታ ጥሩ የሚባል ነው እንዳጠቃላይ ስናየው ምክንያቱም ብዙ ድሎች አግኝቼ ነበር ሐሳቤን የመግለጽ የህዝብን ጥያቄ የመጠየቅ እንዲሁም የመሞገት ጥያቄዎችም እንዲመለሱ ብዙ ጥረት አድርጌያለሁ ነገር ግን ያ ጥረት ምን ያክል ተሳካ ምን ያክል የህዝብ ጥያቄዎች ተመለሱ የሚለው ጥያቄ ውስጥ የሚገባ ሆኖ እንዳጠቃላይ ግን የህዝብ ጥያቄ ለማስመለስ በርካታ መድረኮችን ተጠቅሜ ሐሳብ ለመግለጽ ሞክሬያለሁ እንዳጠቃላይ ጥሩ የሚባል ነው የአማራ ብሔራዊ ንቅናቄ ፓርቲ አብን ከተመሰረተ በኋላ በጣም ትልቅ ተጽዕኖ ሲፈጥር የነበረና የአማራን ህዝብ ተቀባይነት ያገኘ እንደውም ወካ ያገኘን የሚል አይነት ሁሉ ስሜት ሲንጸባረቅበት የነበረ ፓርቲና ብዙም ግምት የተሰጠው ነበረ ከዛም ከፓርቲ ውስጥ ደግሞ ጉልህ የሆኑ ሐሳቦችን የሚያንጸባርቁ ጠንካራ ፖለቲከኞችም ሲታዩበት ነበር አሁን ያለበት ቁመና ምን ይመስላል ግን እሺ አመሰግናለሁ አማራ ብሔራዊ ንቅናቄ ወይም አብን እንዳልሽው እንደተመሰረተ ሰሞን በጣም ከፍተኛ ተጽዕኖ ፈጣሪ ነበረ በርካታ ኦፊሶችን ከፍቶ በሚሊዮኖች የሚቆጠሩ አባላት ያለው በኢትዮጵያ ፖለቲካ ላይ ከፍተኛ ተጽዕኖ የፈጠረ ህዝብን ያነቃ ያደራጀ ለመብታቸው እንዲታገሉ ያደረገ ፓርቲ ነበረ ነገር ግን ያ ቁመና በአሁኑ ሰዓት ስናየው ግን በእጅጉ የተዳከመበት ሁኔታ ነው ያለው እና በድሮ ጠንካራ አቋሙ ላይ አይደለም ምን አጋጠመው ምክንያቶቹ ምንድነው በበፊቱ አቋሙ መገኘት አልቻለም ፓርቲው እንግዲህ አንድ ፓርቲ የሚቋቋመው የህዝብን ተጠቃሚነት ማህበራዊ ኢኮኖሚያዊ ፖለቲካዊ ተጠቃሚነት ለማረጋገጥ ነው
እንዲሁም ምርጫ አሸንፈውም ስልጣን ለመያዝ ነው። ስልጣኑን የሚይዘውም ከገዢው ፓርቲ የተሻለ ፖሊሲ ያለኝ የተሻለ አፈጻጸም እፈጽማለሁ አሁን ያለው ገዢ ፓርቲ ህዝቡን በሚመጥን መልኩ እየጠቀመ አይደለም በሚል ነው። ነገር ግን በዛ ልክ እየተንቀሳቀሰ አልነበረም ባለፉት አመታት። በተለይም እኛ ፓርላማ ከገባን በኋላ ያለው ከ2012 በኋላ አስቸጋሪ ነገር ገጥሟል። 2014 ጀምሮ ማለት ነው። ምንድነው ይሄም እንግዲህ መግለጫዎችን ማውጣት ነበርበት። የአማራ ህዝብ ከፍተኛ ችግር እያጋጠመው ነው። በተለያየ ቦታ መፈናቀል ይደርስበታል፣ እገታ ይደርስበታል፣ የንጹሃን ሞት ይደርሳል፣ አስገድዶ መድፈር፣ የተለያዩ ሰብአዊ መብት ጥሰቶች አሉ። እነዚህን አንስቶ አንዱ መግለጫ ማውጣት ነው። ሌላው ደግሞ ባለስልጣናትን እየሞገቱ ነገሮች የሚሻሻሉበት ሁኔታ እንዲኖር መስራት ነበረ። ነገር ግን ጆሮ ዳባ ልበስ ብሎ ጸጥ የሚልበት ሁኔታዎች በበርካታ ጊዜ ታየ። አባላትንም እያገኘ የማንቃት ስራ የማደራጀት ስራ ይጠበቅበት ነበረ። ያንን ሲሰራ አልነበረም ማለት ነው። ስለዚህ ይሄው ነው ደግሞ አንድ ፓርቲ ህዝቡን ካላታገለ በሰላማዊ ትግል ካላታገለ እና ንቁ ተሳታፊ ካላደረገ ያው ይዳከማል ማለት ነው። ሰፖርቱን ያጣል፣ ድጋፉን ያጣል፣ የሚጠበቀውን ያክል በሞራልም በፋይናንሻልም በተለያዩ ድጋፍ ያጣል። ስለዚህ ይዳከማል ማለት ነው። ያን የገጠመው ፓርቲው ያው ፓርቲው እንግዲህ በምክር ቤት ከሌሎች ተፎካካሪ ፓርቲዎች በተሻለ 5 መቀመጫዎችን በፌደራል እንደገና በክልልም 13 መቀመጫዎችን አግኝቷል። አመራሮቹም ለሹመት በቅተውለታል። ከገዢው ፓርቲ ጋርም እንግዲህ ጅና ጓንቶ ነው እየሰሩ ነው እያየናቸው እንዳለ ነውና ይሄ ሁሉ ደረጃ ላይ ያለ እንዴት ነው አሁን ለተከሰተበት ችግር ክትትል አላደረገም፣ አባላቶቹን አላነቃም፣ እንደዚህ አይነት ችግሮች ተከሰቱበት ተብሎ ሊጠቀስ የሚችለው ወይስ ሆን ተብሎ ነው እየተዳከመ የመጣው ከውስጥ ባሉ አመራሮች ምክንያት? አዎ በፓርላማ ያለን እና በክልል ምክር ቤት የቻሉትን ያክል እያደረጉ ነው። በተለይ በፓርላማ የምንገኝ ክልል ምክር ቤት ላይ የተለያዩ ችግሮች አሉባቸው የራሳቸው እነሱ ሊያነሱት ይችላሉ። በተለይ በፓርላማ ግን የተሻለ ነጻነት አግኝተን ሀሳባችን እየሞገትን ነው፣ የህዝብ ጥያቄ ያነሳን ነው። ነገር ግን ስልጣን የተጋሩ አካላት ግን በዛው ልክ እየተንቀሳቀሱ አይደለም። ያ ነው ስልጣን የተጋሩ የፓርቲያችን አባላት ነው። ይሄም ያው የመንግስት አቅጣጫ ነው ብለን የምናስበው አብረን እንስራ አብረን እንፈጽም ያው ስልጣን ተጋርተናል አይነት ነገር የሚል ነው። ይሄ ግን ያዳክማል። ጠንካራ ተፎካካሪ ፓርቲ ያስፈልጋል። ብዙ ጊዜ የመንግስትን ደካማ ጎን እየነቀሱ የሚሞግቱ ፓርቲዎች ያስፈልጉናል። አሁን ግን ያለው የፖለቲካ ስርዓት ምንድነው? ተፎካካሪ ፓርቲዎችን የማዳከም ስራ ነው ብዙ ጊዜ እየተሰራ ያለው። አዳክሞ እንዲሁ ዝም ብሎ ለዘብተኛ ሆነው እንዲሰሩ አብረን ፖሊሱን ማስፈጸም ላይ ያግዙኝ ከዛ ውጪ ችግሮችን አትናገሩ አይነት ነገር የሚመስል ነገር ሁሉ ነው ያለውና ያ ነው ችግሩ። ስልጣን የተጋሩ አባላት ከፍተኛ አመራሮች ናቸው እንግዲህ ሊቀመንበር እና ከህዝብ ግንኙነት የተለያዩ ትልቅ ስልጣን ያላቸው ፓርቲው ላይ የነበሩ ናቸውና እነዚህ ሰዎች ጠንካራ አለመሆናቸው ፓርቲውን አዳክሞታል ማለት ነው። ግን የመንግስት ሆን ብሎ ማዳከም ሲባል ፓርቲው በራሱ መጀመሪያ ይዞት የመጣው ፍልስፍናና መርሆ ረጅም ጉዞ እንዳይጓዝ ያደረገው አይመስሎትም ዶክተር አበባው? ምክንያቱም በኢትዮጵያ በጣም ያንገሸገሸ የፖለቲካ አስተሳሰብ አክራሪ የሆነ የብሔርተኝነት አስተሳሰብን ይዞ ወደ መድረኩ መምጣትና መገኘት ነውና ህዝቡ በራሱ እየተወው የመጣ አይመስሎትም? አይመስለኝም። አክራሪ ፖለቲካ አመለካከት ስላለው ነው ፓርቲው ምናልባት መደምደሚያ አይደለም። የአገሪቷን የፖለቲካ ሁኔታ ማየት አስፈላጊ ነው። በሌሎች ብሔረሰቦች ላይ ያሉ ፓርቲዎች ምን ይመስላሉ፣ የፖለቲካ እንቅስቃሴ ምን ይመስላል ነው። በወቅቱ በኦሮሚያ በኩል ያሉት ፓርቲዎች ምን አይነት እንቅስቃሴ ያደርጉ ነበር፣ በትግራይ በኩል ያሉት ብሔርተኞች ፓርቲዎች ምን እንቅስቃሴ ያደርጉ ነበር። በአማራው ስንል አማራው ለረጅም አመታት እኔ አማራ ነኝ ብሎ የአማራ ወኪል ትክክለኛ አማራ ወኪል ፓርቲ አልነበረውም እና ህዝቡን በዛው ልክ አላንቀሳቀሰም ማለት ነው። በዛ ምክንያት አማራ በአማራነቱ ብቻ በከፍተኛ ሁኔታ የሰብአዊ መብት ጥሰት ይደርስበት ነበር። መሰረታዊ የሆነ መዋቅራዊ የሆነ ጫና ነበር የነበረበት። ያንን የሚቋቋም ፓርቲ ያስፈልግ ነበር። የሚደረጉ ንግግሮችም ሞቢላይዜሽኑም ማንቃቱም በዛው ልክ ነው ያለው ቴምፖ የፖለቲካው
በዛው ልክ ስለነበረ በዛው ልክ መንቀሳቀስ ነበረበት ፓርቲውና በወቅቱ ምንም ጥፋት አላደረገም። አክራሪም ነው ብያላምንም ሐቁን ነው እየተናገረ ያለው። እየሞትን ነው እየተፈናቀልን ነው በወርድና በቁመታችን ልክ ኢኮኖሚ ማህበራዊ ተጠቃሚ አልነበርንም ማለት ይሄ አክራሪነት ካልሽ ውስጥ አክራሪነት ወይ መገለጫውን መነሻው እንደ ፍልስፍና ይዞት የመጣው የኢትዮጵያዊነት ወይም የሰው ውሃ ልክ የሚለው ሐሳብ በራሱ ብዙ አከራካሪ ሆኖ ነበር እና ይሄ ነገሮች ከህዝብ ልቦና እንዲሸሽ ከፖለቲካው መድረክ ላይ ደግሞ በቃ ብዙዎች ጆሮ እንዳይሰጡት ከመልእክቶቹ ጀምሮ እንደዚህ አይነት ነገሮች ካሉ ማን ነው ቀድሞ የሰውነቱ ሀልክ ማን ነው ከኋላ ይመጣ የሚሉት መከራከሪያዎች በወቅቱ ነበሩ። ይህ የሰውነቱ ሀልክ ወር ምናምን የሚሉ አገላለጾች አመራሮች እንደ ሚዲያ ላይ ወጥተው የተናገሯቸው ናቸው እንጂ የፓርቲው ፖሊሲ ላይ ወይም አቋም ላይ እንደዚህ ሰፍረው የሚገኙ ነገሮች አይደሉም። ነገር ግን ይሄም ስህተት ነው ያላምንም። አማራ የሰውነቱ ሀልክ ነው ብለው የገለጹት ሰው ሌላው ብሔር ግን አይደለም ማለት አይደለም። ሰው በሰውነቱ ምን ባህሪያት ሊያሟላ ይገባል የሚለው ነው። እንደዛ ስንወስድ የአማራ እሴቱ ባህሉ የሌሎችን መብት የሚያከብር ጨዋ ፍትሃዊ የሆነ ነገር የሚፈልግ እና ሰዎችን የማይነካ ነገር እንደ ሐቀኛ ህዝብ እንደሆነ አድርጎ ለመግለጽ ነው እና ያም በብሔርተኝነት እንደምታውቂው ማነቃቃት ያስፈልጋልና ከዛ የተወሰደ ነው እንጂ ሌሎችን መናቅ ማንቋሸሽ እዚህ ውስጥ የለበትም። በቀጥታ ሌሎች ብሔሮችን ግን የማንቋሸሽ ስራ አልተሰራም። ባይሆን እንደዛ ቢሆን ኖሮ ነው አክራሪ ሊባል የሚችለው ማለት ነው። ማንንም ብሔር የማንቋሸሽ የማንጓጠጥ ስራ አልተሰራም። ይልቁንስ ህዝባችን እየተጠቃ ነው፣ ህዝባችን በሚጠበቀው ልክ እየተጠቀመ አይደለም ከሚል ነው። ይሄ ጥያቄ ያው ያለ ነው። የህዝብን እኩልነት ለማረጋገጥ ፍትሃዊ ተጠቃሚነትን ለማጽናት ፓርቲዎች የሚቋቋሙበት በተለይ ብሔር ፖለቲካ የኔ ህዝብ እኔ ወክለዋለሁ የምለው አካባቢ ተበድሏል፣ ለዛ ፍትህ ያስፈልገዋል ነው። ቀድም ያነሳውት የሰውነቱ ሀልክ ሌሎች የሰውነቱ ሀልክ አይደላችሁም የሚል አጀንዳ ይዞ የመምጣትን ሐሳብ የሚገልጽ አልነበረም ወይ? እንደዚህ አይነት ነገሮች ከስር ታርመው ካልሄዱ አሁን ያለንበትን የፖለቲካ ስራ ወይም ደግሞ የፖለቲካ ፓርቲዎች የመዳከሚያ መንገዶችን አይቀድም ወይ? አዎ የቃላት አገላለጾች እንግዲህ እቺን አንድ ጊዜ የተነገረችው ነው። ይሄ ሂስቲ ጀነራላይዜሽን ታውቂዋለሽ ነው ሎጂክ አይደለ? ጭፍን ድምዳሜ ነው የሚሆነው። ምክንያቱም ሁለት አመራሮች አንድ አመራር የተናገራት አንድ አረፍተ ነገር ወይም አንድ ሀረግ መዞ አጠቃላይ ፓርቲውን እንቅስቃሴ መግለጽ አይቻልም። ፓርቲው በዛው ልክ የሚገለጽ አይደለም በፍጹም። በርካታ ንግግሮችን በተለያየ መድረኮች ተካሂደዋል። እነዛ መድረኮች በጣም ሰላማዊ እንዳልሽው እኩልነትን ፍትህን ለማረጋገጥ የሚደረጉ ንግግሮች ናቸው እንጂ ምንም ጸብ የሚያነሳሱ ተንኳሽ አልነበሩ እና እንዳልሽው ግን ያ ማለዘብ ቢቻል ጥሩ ነው። ግን የብሔርተኝነት አንዱ ችግር ይሄ ነው። ያው ህዝብሽን ለማነሳሳት ስትይ ሞቅ ለማድረግ ስትይ የምትጠቀሚያቸው ቃላቶች አሉ። ከዛ በኋላ እነዚህን ቃላቶች ብዙ አልተደጋገሙም በነገራችን ላይ የሆነ ጊዜ ግን ተፈጥረዋል። ይሄ ግን በፍጹም ፓርቲውን አላዳከመውም። በዛን ወቅት ይህን ንግግር በሚነገርበት ወቅት በርካታ አባላት ነበሩት። ፓርቲው በጣም ጠንካራ ነበረ። በርካታ ኦፊሶች በየወረዳዎች በየክልሎች ነበሩት። ጠንካራ ነበር። ምንም አላወረደውም እነዚህ ንግግሮች። ከዛ በኋላ እነዚህ አባላቶቹ ከስር የጎደሉ ቢሮዎቹ እየተዘጉ ቅቡልነቱን እያጣ የመጣው ስለምንድን ነው? ያው ገዢው ፓርቲ ሰላማዊ ትግልን ስለማይደግፍ ነው። ሰላማዊ ትግል ምህዳሩ እስካሁን አልሰፋም። የዘጋባችሁ ቢሮ አለ ገዢው ፓርቲ? በፊት አዎ ቢሮዎቹ እስከ መሰበር ድረስ እንደደረሱ የመደብደብ አደጋ እንደደረሰባቸው በወቅቱ ሪፖርት ተደርጎ ነበረ። በፓርቲ ተደርጎ ነበረ። እስርም እኮ ተፈጽሟል ከዚህ በፊት። ያሁኑ እስር ብቻ ሳይሆን ከዚህ በፊትም ክርስቲያን ታደለን ጨምሮ ፓርቲ አመራሮቻችን በርካታ አመራሮችና አባላት የታሰሩብን ወቅት ነበረ። 2015 በተለይ ከሰኔ 15ቱ ግድያ ተብሎ ከሚወሰደው ከነ ዶክተር አምባቸው ግድያ በኋላ በጣም ከፍተኛ ጫና ደርሶብን ነበር። እንደውም አንዱ ምናልባት እንደውም ያ ከፍተኛ ኔጌቲቭ ተጽዕኖ አሳድሮብናል። ያን ብትኝ ይሻላል። በዛ ጉዳይ ላይ ፓርቲው ተያይዞ መነሳቱ የዛ አይነት ክስ ተመስርቶ ከፍተኛ አመራሮቹ ለእስር መዳረጋቸው የፓርቲውን ቅቡልነት እያሳጣው መጥቷል። በሌላ መልኩ ማለት ነው። ክፍፍል የመፍጠር በመሃል ክፍፍል የመፍጠር ነገር ተፈጥሮ ነበር። እርስ በርስ ነው። ምክንያቱም
ግማሹ ያሳምነው ጽጌ ግሩፕ ግማሹ የዶክተር አምባቸው ግሩፕ የሚል ነገር ነበረ እሱ ኔጌቲቭ ተጽዕኖ ነበር አባላቱና አመራሩ መሃል ላይ ነው አባላቱ ጋር ሳይወርድ ከፍተኛ አመራሩ ጋር አይ ባባላቱም ጭምር ያ ነበር በርግጥ ያልነበረ ምንም የፓርቲው ያን ያክል ጉልህ ሚና አልነበረውም በክስተቱ ገዢው ፓርቲ ያንን ማኔጅ ማድረግ ስላቃተው ነው በአመራሮች መካከል የተደረገውን ክፍፍል በአመራሮች መካከል ያለውን ድክመት መድፈን ያለበት ራሱ ገዢው ፓርቲ ነበር ምክንያቱም አብን አመራሮችን አይሾምም አያወርድም ወይም አቅጣጫ ያስቀየርምና ያ ነበር ግን ኔጌቲቭሊ ከመረዳት አኳያ ነው ያ ሌሎች ናቸው እናንተን በዛ በተቃራኒው የተረዷችሁ ሌሎች በገዢው ፓርቲ ውስጥ ያሉ አመራሮች እንጂ የናንተ የውስጥ ክፍፍል ነበር የውስጥ ክፍፍልም ነበር እሺ ከፍረጃው ውጭ ማለት ነው ተፈረጃችሁ በሁለት ጎራ ተፈረጃችሁ እሺ ከዛ የውስጥ ክፍፍልስ መጣ በዛ ምክንያት አዎ ነበር በተለይ በሶሻል ሚዲያው በርግጥ በአሃግ እንዲ አደባባይ ምናምን አንያክል አልነበረም ግን እንዲ በሶሻል ሚዲያው በተለይ ትንሽ ከፍ ያለ እንትን ነበር መወራወር ስበርስ ነበር ሁለት ግሩፕ ፈጥሮ እንግዲህ ዶክተር አበባው በዛ ወቅት ይሄ ነገር ሲከሰትም አባላትና አመራሮች ሲታሰሩን ክፍፍሉ ሲመጣ ከምርጫ 2014 በኋላ ስለነበር የናንተ አመራሮች በስልጣን ላይ ነበሩ በተለያየ እርከን በክልልም በፌደራልም ነበሩ ምን ነበር የነሱ ምላሽ ይሄ ነገር ሲከሰት ይሄን ነው አሁን እኔ የተናገርኩት እንደዚህ አይነት ችግሮች ተከሰቱት በመንግስት በገዢው ፓርቲ በኩል እንጂ የኛ ሚና አልነበረውም ግን አብረው ከገዢው ፓርቲ ጋር ይሰራሉ የተሰኑ አመራሮች ነበሩበት በወቅቱ ጥሩ ነበር ያን ያክል የከፋ ክፍፍል ያው መተቻቸት ይኖራል ግን እንዲ ጎልቶ የወጣ ነገር አልነበረም ከገዢው ፓርቲ ጋር የመወገን ነገር ነበራቸው እነዚህ በስልጣን ላይ የነበሩት አባላቱ አመራሩ ወከባ በተቻላቸው አቅም ይታገሉ ነበር አባላቶቻችን ታስረዋል ሊፈቱ ይገባል የሚል ነገር ነበር ተለያየ ፓርቲ አመራሮች መግለጫ ያወጡ ነበር ያኔ የተሻለ ነበር እንደሆነ አይደለም ያኔ የተሻለ ነበር እንደው ነጥብ አሳድሯል እንጂ አሁን የከፋው አሁን ነው በቅርቡ የተከሰተው ነው አሁን በግልጽ ወጣ እንግዲህ አብን ሄዶ እዚህ ጋር ደርሷል አሁን ቀጣይ 7ኛው ሀገራዊ ምርጫ ከፊት ለፊት መጥቷል አብንም የአማራን ህዝብ የበደል የኩልነት የተጠቃሚነት ጉዳይ ይዞ ነው የመጣው ለትግል የተነሳው ብለዋልና ዶክተር አበባው እስከዛሬ ይሄ ሁሉ አጀንዳውንና ይሄን ሁሉ ሐሳቡን ይዞ ከመጣ ለአማራ ህዝብ ምን ሰርቷል የአማራን ህዝብሳ በደልና አለመጠቀም ወይም ፍትህጦት ሰባዊ መብትም ዲሞክራሲያዊ መብትም አለመከበር በምን መልኩ እንዲወገድ ሰርቷል ምን አድርጓል ለህዝቡን አንቅቷል አንደኛም ንቃት መፍጠር ቀላል ነገር አይደለም ከዛ በፊት እንደነገርኩሽ አደረጃጀቱ ኢትዮጵያን መሰረት ያደረገ ነው አብዛኛው የአማራ ህዝብ ይከተል የነበረው ፓርቲዎችም ንቁ ተሳትፎ ያደርገ የነበረው በእንደዛ አይነት ነው እንጂ ብሔር መሰረት ያደረገ አደረጃጀት አልነበረም ለመጀመሪያ ጊዜ አብን ነው በብሔር መሰረት አደረጃጀት አድርጎ በብሔር ተኮር ጥቃት እየተጠቃ እንደሆነ እየተጠቃ የነበረው በክፍለ ሀገር ደረጃ ወይ ጎንጃም ጎንደር ወሎ ሸዋል እንዳልሆነ በአማራነቱ እየተጠቃ እንደሆነ በተለያዩ ክልሎችም ያሉ አማራዎች በብሔራቸውን መሰረት አድርገው ጥቃት እንደሚፈጸም ያንንም መንግስት ሊከላከልለት እንደሚገባ በጣም ጠንክሮ ሰርቷል ንቃተ ህሊና ፈጥሯል ለመብቱ እንዲታገል አድርጓል ህዝቡም ለመብቱ እንዲታገል አድርጓል ማለት ነው ምን ያክል እንደው ችግሮች ተወገዱለት አሁንም ችግር ውስጥ ነው ምክንያቱም አንድ ፓርቲ ብቻ ስለጮኸ ስለታገለ ችግሮች አይፈቱም አንድ ጊዜ የድምር ውጤት ነው የቅንጅታዊ አሰራር ይፈልጋል እንደዚህ አይነት ችግር እንዲፈጠር በተለይ ገዢው ፓርቲ ነው ትልቅ ሚና የሚጫወተው የህዝቡን ጩኸት የህዝቡን ሮሮ ሰምቶ መፍትሄ ማምጣት ያለበት ማለት ነው ፓርቲው ግን በሚጠበቅበት ልክ ይሰራ ነበር በወቅቱ ሁሉንም ወደ ገዢው ፓርቲ ነው ያወጡት ያሉትና አይ ሁሉንም አይደለም የፓርቲውን ችግር ነገርሽ የፓርቲው ችግር አለ ብዙዎቹን የጎሉትን ነገሮች ወደ ገዢው ፓርቲ ነው እየወረወሩት ያሉትና እሺ የናንተስ ችግር ወደ ውስጥ ታዩታላችሁ ወደ ውስጥ ታዩታላችሁ የናንተን ችግር ምን ያህል ለህዝባችን ቆመናል የህዝባችንን በደል ምን ያህል አስቀርተናል ወይስ አራዝመንበታል የሚል ግምገማ አርጋችሁ ታቃላችሁ በጣም እንጃርገናል ቀደም ከመጀመሪያ ነገርሽ ነበር አይ አሁን በወቅቱ ላይ ወቅታዊ ሁኔታማ ነገርኩሽ እኮ በተለይ የኛ አመራሮች የመንግስት ጋር
ስልጣን ከወሰዱ በኋላ በፊት በተነሳንበት ልክ ለህዝቡ እየታገሉ አይደለም። ህዝቡ የተለያየ ሰብአዊ መብት ጥሰት ሲደርስበት መግለጫ ማውጣት አመራሮችን ታግሎ ችግሮች እንዲፈቱ የማድረግ ስራ እየሰራ አይደለም። ፓርቲው በእጅጉ ተዳክሟል በአሁኑ ሰዓት። ይሄ የኛ ጥፋት ነው። አዎ ምክንያቱም ምንድን መሆን ነበረበት ብዬ ማስበው ከዚህ አኳያ ስልጣን መጋራት መጀመሪያ ያው በወቅቱ ትክክል ሊሆን ይችላል ስልጣን ነጋራ ማለት። ነገር ግን ከዛ በኋላ ሲያዩት አስቻይ ሁኔታ አልሆን ሲል ስልጣኑን የለቀው መውጣት ወይም ስልጣን የተጋሩ አመራሮች ስልጣኑን ለቀው በሌሎች አዳዲስ ፊቶች መታየት ነበር። ፓርቲ በአዳዲስ አመራሮች እና ገለልተኝነት ነጻነት ሊያገኙ ይገባል። አመራሮች በገዢው ፓርቲ ተጽዕኖ እንዳያደርባቸው ማለት ነው። እና ፓርቲው አመራሮች በጣም ጥፋተኛ ናቸው። ግልጽ ነው። ይሄና አምናለሁ ፓርቲያችን በጣም ተዳክሟል ብያለሁ። ምንም ወደ ገዢውን ፓርቲ ብቻ አይደለም እየወቀስኩ ያለሁት። እሺ ወደ ወቅታዊ ጉዳይ እንመለስና ዶክተር የአብን እንግዲህ በምርጫ ቦርድ በህግ ባይሰረዝም እንኳን በተግባር ግን ጉባኤ እንዳካሄድ ተደርጎ ሰቆቃዊ ሞት እንዲሞት የተደረገ ፓርቲ ነው ብለው ነበር ዶክተር ደሳለኝ። እሳቸው ባይኖሩም ግን እርሶም ከዚህ ከጉባኤው በኋላ ከፓርቲው ከዚህ ጉባኤ በኋላ ነው ከፓርቲው እንግዲህ አባልነት የተገለሉት ነው ቀድመው ነው ኦፊሻሊ አልወጣሁም እንግዲህ ነገር ግን የጠቅላላ ጉባኤው አልተጠራም። ጠቅላላ ጉባኤው ዶክተር ደሳለኝም አልተጠራም። በምክር ቤት የምንገኝ አባላት በሙሉ እንዳልተጠራን ያለኝ መረጃ። ሌሎችስ ያልተጠሩ አሉ? 13 የክልል ምክር ቤት አባላትና 5 የፌደራል ምክር ቤት አባላት አልተጠራንም። እንዳልተጠራን መረጃው አለኝ። ምክንያቱም አልጠየቃችሁ ያው ኢንፎርማሊ ቀደም ብሎ ፓርቲውን እንደገና እናቋቁመው የሚል መልእክት ይላክብኝ ነበር። ለምሳሌ እስቲ የምክር ቤት አባላትን ኦርጋናይዝ አድርጌ ፓርቲው እንደገና የምናቋቁምበት ነገር ግን በአሁኑ ሰዓት እንደምታውቂው ስሙ በእጅጉ የጠፋበት ነው ፓርቲው ሁኔታ ነው ያለው። አብዛኛው ህዝባችንም ጦርነት ላይ ያለበት ሁኔታ ነው ያለው እና ለሰላማዊ ትግል አስቻይ ሁኔታ የለምና ጊዜው በጣም ከባድ ሊሆን እንደሚችል ገልጸላቸው ነበርና አቋማችን ሳይወጣ ጠንከር ያለ ትችት ስለምናቀርብ ይመስለኛል ያልጠሩን ምክንያት እነሱ በሚፈልጉበት መስመር እንሄዳለን ብለው ስላላሰቡ ይመስለኛል። የጠቅላላ ጉባኤ ማድረጊያው ጊዜ ነው አሁን የነበረው። ጠቅላላ ጉባኤው ዶክተር ደሳለኝን ቅድም ጠቅሰሻል እንደገለጹት በ3 አመት አንዴ ጠቅላላ ጉባኤ መካሄድ አለበት። በአንቀጽ 74 መሰረት የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 2011 መሰረት ማለት ነው። ነገር ግን ለ5 አመታት ያክል አላደረገም። ይሄ ፓርቲ ጠቅላላ ጉባኤ አንዴ ለማድረግ ተሞክሮ ነበረ ባህር ዳር ላይ ማለት ነው። ሁለተኛውን ምርጫ 2014 ይመስለኛል። ያኔ ለማድረግ ተሞክሮ ኢፌክቲቭ ስኬታማ መሆን አልተቻለም። ምክንያቱም አባላት የሚጠይቋቸው 2 መሰረታዊ ጥያቄዎች ነበሩ። ሪፎርም ያስፈልጋል። ምክንያቱም ፓርቲው በነገራችን ላይ አብዛኞቹ አባላት ስህተት የሌለባቸውም። ቅድም ራሳችሁን ታያላችሁ ወይ ያልሽ ጥቂት አመራሮች ስህተት ነው እንጂ አባላቶቹ በጣም መስዋዕትነት የሚከፍሉ የራሳቸውን ነገር ትተው እውነትም ለህዝብ የሚታገሉ ናቸው እና በወቅቱ ሪፎርም የሚጠይቅ ነበር አንደኛው ጥያቄያቸው ወይም ጥያቄያችን። ሌላው ደግሞ ፋይናንሻል ኦዲት መሰራት አለበት የሚል ጥያቄ ነበረ። ነገር ግን ሁለቱ ሳይፈቱ ፋይናንሻል ኦዲቱም አልቀረበም በወቅቱ። ሪፎርሙም እንዲሁ በማለባበስ 1-2 አባላትን ብቻ በማስገባት ሪፎርም አድርገናል ብለው አዳዲስ አባላትም አይባልም ከዚህ በፊት የነበሩ ወጥተው የነበሩ እንደገና የማስገባት ነገር። ለምሳሌ ዶክተር ደሳለኝ ወጥተው ነበር ተመልሰው የማስገባት ነገር ነበረ። እንደዚህ አይነት ሪፎርም ትክክለኛ ሪፎርም አልተካሄደም ነበር በወቅቱ። ስለዚህ አባላቶቹ ይሄንን በፍጹም አንደግፍም ሲሉ ዶክተር በለጠ ረግጠው የወጡበት ሁኔታ ነበር የነበረው። በዛ መድረክ ወቅት ሙሉ ለማዳረሻው ተካሄደ ማለት ዜና ነበር በወቅቱ። እሳቸው የረገጡት እሱን አልቀበልም በማለት ነው ማለት የአባላቱ ጥያቄ 3 ወር ስጡኝ። ዶክተር ደሳለኝም በፌስቡክ ገጻቸው ገልጸውታል። 3 ወር ስጡንና ከዛ በኋላ ሪፎርም እናደርጋለን ነው ሲሉ የነበሩት። በወቅቱ ግን ከፍተኛ የህዝብ ሮሮ ስለነበረ ፓርቲውም በህዝቡ ፍላጎት ልክ እየፈጠነ ስላልነበረ አባላቱ በመቀበል አልቻለም። ያንን ቶሎ ሪፎርም መደረግ አለበት እና ፋይናንሻል ኦዲቱ መስራት አለበት የሚል ጥያቄ ነበረ። ይሄንን የአዲስ የተመሰረተውን ወይም አዲስ የተመረጠውን ኃይል የፓርቲውን አደረጃጀት
በተለይ በተደጋጋሚ ከምግብ ዋስትና ማረጋገጫነት የዘለለ ፋይዳ የሌለው ድርጅት እንዲሆን በተጠና መንገድ አድርጎታል የሚል ወቀሳ ሲያቀርቡባቸው ነበር ዶክተር ደሳለኝ። እርሶ በእነዚህ ሀሳቦች ይስማማሉ? ለህዝቡ እየሰሩ እንዳልሆነ እስማማለሁ። ቃላት አገላለጹ ባይሆንም ለህዝብ አለመስራት የራሴን አገላለጽ ልጠቀም። ለህዝቡ አልሰሩም፣ ለግል ፍላጎታቸው ነው የሰሩት ብዬ ነው ማምነው። አመራሮች በአሁኑ ሰዓት እንደ ኑሮ እንደ እንጀራ ነው እየተወሰደ ያለው ስልጣኑን እንጂ ስልጣኑን ተጠቅመው የህዝብን ችግር ለመፍታት መጠቀም ነበረባቸው። ፓርቲውንም በህዝቡን ጥያቄ ለመስራት ማትጋት ነበረባቸው። በዛ ልክ አልተንቀሳቀሱም እላለሁ። የአራጣ አበዳሪነት ጉዳይ በጣም በእጅጉ ሲንሸራሸር ነበር የፓርቲው ጉዳይ ላይና አንዳንዴ እንግዲህ በኢትዮጵያ የሚያሳዝነው አብሮ ሰርቶ ሲሊያዩ በጣም ስም የመጠፋፋት በፓርቲ ሚም በተለያዩ አደረጃጀቶች ውስጥ የፖለቲካው ዘርፍ ብቻ ችግር አይደለምና የፖለቲካ ደግሞ ዘርፍ ላይ ሲሆን የብዙሃን እምነትን መስዋዕትነትን ነገ ለውጥ ይመጣል ነገ በዚህ ይሳካል የሚል ፍላጎትን ይገድላልና እንደዚህ አይነት መተቻቸቶች በቤት ውስጥ ቢሆን በግምገማ ቢሆን የተሻለ ነው። ግን አደባባይ ወጥቷል እኔም መጠየቅ አለብኝ። ከአራጣ ማበደር ጋር በተያያዘ ሰጣ ገባዎች አሉና ምንድነው ይሄ ነገር? እውነታውን ህዝብ ቢያቀው አራጣ ያበደረ ወይም የፓርቲውን ገንዘብ አውጥቶ ለሌላ ጥቅም ያዋለ አለ አይታችኋል እናንተ? በፍጹም እንግዲህ አራጣ አበዳሪ ተብለው የተከሰሱት ዶክተር ደሳለኝ ነው መሰለኝ። በፍጹም ዶክተር ደሳለኝ በጨዋነት የሚታወቁ ናቸው በፓርቲው ጋር ማንም አብዛኛው ሊመሰክር የሚችለው ነው። ምክንያቱም ስልጣንን እንደምታውቂው በፖለቲካ ታሪካችን ስልጣንን የመልቀቅ ችግር አለ በተፎካካሪም በገዢው ፓርቲ በኩል ማለት ነው። ያንን ግን ለመጀመሪያ ጊዜ ያሳዩ እሳቸው ናቸው። ስልጣናቸውን ለቀው ከሊቀመንበር ስልጣናቸው በገዛ ፍላጎታቸው ለቀው ያሳዩ ናቸው። የገንዘብ ሁኔታም እስከዛሬ ተነስቶ የማያውቅ እንዴት አሁን ሊነሳ ይችላል? እውነት ቢሆን ኖሮ እኮ ውስጥ ለውስጥ ይንሸራሸር ነበር እንደዚህ አይነት ችግር እና ማንም አንስቶት የማያውቅ ለመጀመሪያ ጊዜ እኔ ራሱ ያየሁበት ሁኔታ ነው። የፌስቡክ ጽሁፍ ላይ ያየሁበት ሁኔታ ነው ያለው የዶክተር በለጠ የጻፉት ጽሁፍ ላይ እንጂ ከዛ በፊት በፍጹም ተነስቶ የማያውቀው በጨዋነት በታታሪነታቸው የሚታወቁ ናቸው ዶክተር ደሳለኝ። በሁሉም ወገኖች እንደዚህ ታምተው አያውቁም እስከዛሬ። እውነት ቢሆን ኖሮ መታማት ነበረባቸው ነምለው። እንዳልሽው ትችቱ በውስጥ መሆን ነበረበት። በጣም ተሞክሯል፣ ከፍተኛ ሙከራ ተደርጓል። ስላልተቻለ ቅንነት ስለሌለ ይመስለኛል ማለት የአባላቱን ፍላጎት መስማት ተችሎ ሪፎርሙ ቢካሄድ እንዳልኩት ፋይናንሻል ችግር አለ። የፋይናንሻል ኦዲት ችግር ወደሱም ልመጣ ተደርጓል። ለረጅም ጊዜ ሌሎች ውስጥ በወቅቱ አመራር የነበሩ ዲቴይሉን ቢያወሩት ይሻላል። ግን የፋይናንሻል ጥያቄ አባላቱ በብዛት ያነሳ ነበረ። የተሰበሰበ ዶላር በአባላቱ ስም እንዳልገባ በጣም በተደጋጋሚ በሶሻል ሚዲያ የሚዘዋወር መረጃ ነበር። ኦዲት ተደርጎ ያውቃል? አያውቅም። እሱ ነው አንደኛው ጥያቄ የአባላቱ ጥያቄ ያልተፈጸመው እሱ ነው። ብዙ ሺህ ዶክተር ደሳለኝ ጠቅሰውታል። ብዙ ሺህ ዶላር የሆነ ጊዜ ተሰብስቦ በጎፈንድሚ ነገር ግን ያ ገንዘብ ለፓርቲው ገቢ እንዳልሆነ የታወቀ ነገር ነው። ያንንም ገቢ እንዲደረግ ከፍተኛ ጥረት ቢደረግም ያልተሳካበት ሁኔታ እንዳለ አባላቱ በሙሉ የሚያውቀው ጉዳይ ነው። አክቲቭ የሆኑ አባላት በሙሉ አሁን ይሄንን ከጉባኤው በኋላ ጥያቄ ያቀርባቸዋል። ያው እርሶም አንዱ ስለሆኑ ለምን በዚህ ጉባኤ አልተጠራንም አባል እንደመሆናችን መጠን ለምን መሳተፍ አልቻልንም የሚል ጥያቄ አንስታችኋል በደብዳቤ ወይም እንደዚሁ? አይ በቅርቡ መግለጫ ይሄም አሁን ምሰጥሽ ኢንተርቪው የዛ አካል ነው እንግዲህ መግለጫው አካል ነው። እንደ መግለጫ ለዛ መግለጫ ብዬ ነው የተገኘሁትም ሲድረስ ህዝብም ማወቅ አለበት። በቅርቡ ግን በተደራጀ መልኩ የማዕከላዊ ኮሚቴ አባላት የሲሲ አባላት የነበሩ ግን ያልተሳተፉ መግለጫ እንደሚሰጡ አውቃለሁ። በጣም እንደሚታገሉ ምርጫ ቦርድ ራሱ ክስ ይዘው እንደሚሄዱ ያ ካልተሳካው ፍርድ ቤት ድረስ እንደሚሄዱ መረጃው አለ። ምርጫ ቦርድ እውቅና ሰጠው ለዚህ ጉባኤና አመራር ሹመት? እሱን መረጃው የለኝም እሱን ምርጫ ቦርድ ላይ በተመለከተ። ነገር ግን ምርጫ ቦርድ ህግን ያላከበረ ያዋጁን ያላከበረ ጉባኤ እንደሆነ እንዳልኩሽ የኛ አመራሮች የነበሩ በጥሩ ሊሞግቱ እንዳሰቡ አውቃለሁ። እንግዲህ የአማራ ክልል ላይ ያለው ችግር ዶክተር እንደሚያውቁት እርሶ የሚወከሉት ህዝብ አለና ከምርጫ በኋላም የተለያዩ የምክር ቤቱ የረፍት ጊዜ የነበረበት ጊዜያትን አልፈናል። በእነዚህ ጊዜያት የክልሉን ህዝብ የማወያየት
የክልሉን ወጣቶች አወያይቶ ሀሳባቸውን ወደ ጠረጴዛ እንዲያመጡ በሰላማዊ ትግል ጥያቄያቸውን እንዲፈቱ ህዝቡም አጠቃላይ አካባቢውም ክልሉም ሰላማዊ አየር እንዲተነፍስና እንደው ሌሎች አካባቢዎች እንዳለው ሁሉ በሰላም ወጥቶ መግባት እንዲችል ሀሳቦች ሲንጸባረቁ ነበር እና ከዛስ በኋላ ይሄ ውጊያ በክልሉ ላይ ያለው የሰላም እጦት ያስከተላቸው ነገሮች እንዴት ነው ያገኙት? እንዴት አዩት? ልክ ነው። ጦርነቱ ያስከተለውን ችግር እንግዲህ እናንተም የተለያዩ ሚዲያዎች ላይም የተንጸባረቀ በምክር ቤትም በተለያየ ጊዜ ስንገልጸው የነበረ ነው። ከዛ ቀደም ብሎ በሰሜኑ ጦርነት ዋጋ የከፈለ ህዝብ ነው። አሁን ደግሞ ይሄ ጦርነት ሲጨመርበት ምን አይነት ጉዳት ሊሆን እንደሚችል ለማንም ግልጽ ነው እና ከፍተኛ ጉዳት አለ። የንጹሃን ሞት፣ በሺዎች የሚቆጠሩ ንጹሃን እንደሞቱ በከባድ መሳሪያ በድሮን ይህን ዓለም አቀፍ የሆኑ ተቋማት በፓርላማ የገለጽ ነው ጉዳይ ነው። እነ ዩናይትድ ኔሽን ሁማን ራይትስ ካውንስል ያሉ እና አምነስቲ ኢንተርናሽናል፣ ሁማን ራይትስ ዎች ያሉ የኢትዮጵያ ተቋማት ሳይቀሩ የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመጉ በተደጋጋሚ የገለጹት ጉዳይ ነው። መቁሰሉ፣ ድብደባው፣ በቢሊዮን የሚቆጠር ሀብት ውድመት፣ አስገድዶ መድፈር፣ እገታ፣ እነዚህ አይነት ነገሮች ሀሳባቸውን በነጻነት ስለተናገሩ ብቻ ከፍተኛ የሆነ እስር እንደተደረገ የታወቀ ነው። ፖለቲከኞች፣ አንቂዎች፣ ጋዜጠኞች አሁን በብዛት በእስር ቤት እንደሚገኙ የአደባባይ እውነት ነው እና ችግሩ በጣም ከፍተኛ ነው። በኢኮኖሚው ላይ በሰብአዊ ጉዳይ ላይ ያደረሰው ተጽዕኖ በጣም ከፍተኛ ነው በክልሉ ላይ። እኛ ይህንንም በሰላማዊ መንገድ ችግሮች እንዲፈቱ ገና ከመጀመሪያው ነው አበክረን የተናገር ነው። የአስቸኳይ ጊዜ አዋጅ በጸደቀበት ወቅት እኔ ራሴ ተናግሬ ነበረ። አስቸኳይ ጊዜ አዋጅ መጽደቁን ተከትሎ የእኛ አመራሮች የታሰሩበት ሁኔታ ነበርና ያ እንደማያዋጣ መንግስትን ይልቁንስ መደራደር ጠቃሚ እንደሆነ ከመጀመሪያው ጀምሮ የገለጽንበት ሁኔታ ነው ያለው። የሚያዋጣው መደራደር መወያየት እንደሆነ፣ ነገር ግን በዛው ልክ ገዢው ፓርቲ አልሄደም። የኃይል አማራጭ፣ ወታደራዊ አማራጭ ነው የተጠቀመው። ከዛ በፊትም በነገራችን ላይ ጦርነቱ ከመከሰቱ በፊት ደግሞ በተለይ ከፍተኛ የሰላማዊ ሰልፎች ይካሄዱ ነበር በክልሉ በተደጋጋሚ ማለት ነው። መብቱን በሰላማዊ መንገድ የመጠየቅ ይህ ሰላማዊ ሰልፍ ወደ ሰይፍ ይቀየራል የሚል ሁሉ መግለጫ ይዘው የወጡበት ነበር ወጣቶች። ያን ነው ያደረጉት ወጣቶች። ጥያቄያቸው በሚገባው ልክ ባለመመለሱ ምክንያት እነሱም ወደ ጫካ የገቡበት ሁኔታ እንዳለ፣ መንግስት ደግሞ ወታደራዊ አማራጩን ሲጠቀም ደግሞ ችግሩ ከመቀረፍ ይልቅ የበለጠ ወደ ጫካ የሚሄደው ወጣት የበዛበት ሁኔታ ነው ያለው። ይህንንም በምክር ቤት በተደጋጋሚ የተናገርንበት ሁኔታ አለ። ነገር ግን እስካሁን ድረስ የሚፈለገው የአቋም ለውጥ አልታየም በገዢው ፓርቲ በኩል። የወከሉት ህዝብ ወይም አካባቢ የት ነው? በክልሉ ምዕራብ ጎጃም ዞን ጅጋ ከተማ ነው። በነገራችን ላይ 3 ጊዜ ሂጄ አወያይቻለሁ። አንድ ጊዜም ሲያቀርቡ ሰምቻለሁ። አዎ 3 ጊዜ ሂጄ አወያይቻለሁ። ጥያቄዎችንም በተለይ የሰላሙን ችግር ሁሌ እንደ አምጥቼ ለፌዴራል እንዳስረከብኩ ነው። ያው እንደሚታወቀው በወረዳ የሚፈታውን በወረዳ በዞን በክልል አስፈትተን ከአቅማቸው በላይ የሆነን ደግሞ ወደ ፌዴራል እናመጣለን እና የህዝቡን ችግር በተደጋጋሚ እናመጣ ነበረ። ግን መፍትሄ አልተገኘም። በሚፈለገው ልክ ብዙ ችግሮች አይፈቱም ነበር። ተደጋጋሚ ጥያቄ ምን ይመስላል? አሁን በእርሶ በወከሉት አካባቢ ሰላምና ጸጥታ ነው የመጀመሪያው፣ የታወቀ ነው። ሰላምና ጸጥታ ነው። የልማት ጥያቄዎችም ነበሩ። በእርግጥ ግን ልማቱ ሰላሙ ከተፈታ ችግር የለውም፣ እኛ በመንግስት የተው ልማቱን እኛ በገንዘባችን ራሱ እናለማለን ነበር ይሉ የነበሩት። ለምሳሌ ልማት ነበር፣ የመብራት ጥያቄ፣ የመንገድ ጥያቄ፣ የውሃ ጥያቄ ይነሱ ነበረ። በተለያዩ ኦፊሶች ላይ ያለው የመልካም አስተዳደር እጦት ይነሳ ነበረ። የኑሮ ውድነቱ በተለይ በመንግስት ሰራተኛው በኩል ግን ይሄ ሁሉ ይቅርብን ነው፣ ቅንጦት ነው። ምክንያቱም መጀመሪያ የሰርቫይቫል ጉዳይ ነው የሚቀርመውና ሰላሙን አስጠብቁልን፣ በሰላም ወጥቶ የመግባት መሰረታዊ ህገ-መንግስታዊ መብታችን ይከበር ነበር ህዝቡ ጥያቄ ነበር። በክልሉ እንግዲህ በተለይም ቀድሞ እርሶ ሲሉ የነበረው ከዚህ ከድርድር ሀሳብ ጋር በተያያዘ የገዢው ፓርቲ ፍላጎት ማጣት እንደሆነ አንስተዋል እና በሌላ መልኩ ደግሞ በክልሉ ታጥቆ ያለው ኃይል እሱም ፍላጎት እንደሌለው እና ድርድር በምንም አግባብ እንደማይሞከርም እንደማይፈጸምም ሲገልጹ ይሰማል። የህዝብ ችግር ግን ተራዝሟል።
አንድ ክረምት እያሳለፈን ሌላ ክረምት እየተካን አሁን ሌላኛው ወቅት ላይ ደርሰናልና በዚህ ሁሉ ጊዜ የጠፋው እየጠፋ እንደገና የህዝብ ስነ ልቦናም እየተቃወሰን ያለውና በዛስ ወገን ያለው አካል የድርድር ሐሳብን አለመቀበሉ ለዛ ስምምነት ለማድረግ ፈቃደኛ ለመሆኑ የህዝቡን ዋጋ የመክፈል ጊዜ አላራዘመው አዎ ተተቻላችሁ እሱን ታያላችሁ እሱንም እንላለን አሁን በቅርቡ ዶክተር ደሳለኝ ራሱ ያቀረበ ለጠቅላይ ሚኒስትሩ ባቀረቡት ጥያቄ ላይ ይሄን አንስተዋል ጫካ የሚገኙ ወንድሞቻችንም የታጠቁ ወንድሞቻችንም ያሉትን የሰላም አማራጮች በሙሉ መጠቀም አለባችሁ ብለው ነበርና እኔም እሱ ነው ሸር የማደርገው እንተቻለን ምክንያቱም ከሁለቱም ወገን ነው ስምምነቱ ወይም ፍላጎቱ መምጣት ያለበት ነገር ግን ይመስለኛል ከመንግስት በኩል አመኔታ መገንባት አለበት ብዬ እንደም አንዴ ለጠቅላይ ሚኒስትር ያቀረብኩት ጥያቄ ነበር አመኔታ የመገንባት ነገር ማሳየት ቢችል ጫካ ያሉት ወንድሞቻችንም ወደ ድርድሩ ይመጡ ነበር ፖዚቲቭ ነገር ያሳዩ ነበር ነው ምክንያቱም ለምሳሌ ድሮን ጥቃት ሰላማዊ ዜጎችን ማጥቃት ሲቪክ ተቋማትን የሆኑትን ትምህርት ቤቶች ጤና ጣቢያዎችን እያተጠቃ በገታ በየጊዜው እየተፈጸመ አሁን እዚህ አሊዶሮ የሚባል ገብረ ጉራቻና ጓዚን መካከል በተደጋጋሚ በአንድ ወር 3 ጊዜ እገታ ይሄን የማቆም ፍላጎት ከሌለው እንዴት አድርጎ ነው የድርድር ሐሳብን ተቀብሎ ይቀየራል ብለው ሊያምኑ የሚችሉትና እኔ ምለው መንግስት የሚጠበቅበትን ነገር ቢያሳይ ከዛ በኋላ ጫካ ያሉትም ይስማማሉ ብዬ ገምታለሁ እንጂ እነዛም መስማማት አለባቸው እነሱ በብዛት የሚሉት ታጣቂዎች የሥርዓት ለውጥ ነው መንፈልገውኛ በፍጹም ድርድር አንፈልግም አው ይላሉ ይሄ ግን ትክክል ነው ብዬ አላስብም ምክንያቱም ድርድር ማለት እንግዲህ ከፍ ያለ እንትን ነው ባለሙያዎች እንደሚገልጹት እና ነጥቦቻቸውን ማስቀመጥ ነው ምንድነው የሚፈልጉት በምን አይነት መንገድ ነው መደራደር የሚፈልጉት የት ቦታ ነው መደራደር የሚፈልጉት ተደራዳሪዎች እነማን መሆን አለባቸው ስፔሲፊኩ በኋላ የሚመጣ ጉዳይ ነው መጀመሪያ ግን ፍላጎት ግን ማሳየት አለባቸው ነው ከዛ በፊት ግን መንግስት ያንን ኮሚትመንቱን ማሳየት አለበት ብዬ ነው ማስበው ለድርድር የሚሆን ነጥቦች በዚህ በታጠቀው ኃይል በኩል አለ ብለው ያስባሉ ወደ ጠረጴዛ ሊመጣ የሚችል ይኖራል ግን አንዳንዶች የድርድር ነጥብ ስለሌለ ነው እንደውም ሙሉ ጥያቄው የስልጣን ነው እና 4 ኪሎን ትኩረት አድርጎ የሚደረግ ትግል ነው እያሉ ስለሚተቹ እርሶ ደግሞ ያው በክልሉ ላይ ህዝብንም ከማወያየት ከምንም አንፃር ለክልሉም ለህዝቡም ደግሞ እንደ ተቋቋመ ፓርቲም እንደዛም እንደሚታገል ሰው ምናልባት የድርድር ነጥቦች ይኖራሉ ብለው ያስባሉ ለምን አይኖርም ይኖራሉ ነገር ግን ምንድነው ያንን በይፋ አውጥተው አልተናገሩትም ስለዚህ እንደዚህ ነው ነጥባቸው ብዬ ልናገር አልችልም ወኪልም ስላልሆንኩ አይደለም በጦርነት ሊፈታ ይችላል የሚል ሐሳብ ይዞ እየታገለላለ ኃይል በድርድር የሚፈታ ሐሳብ ልቆ ሊመጣ ይችላል ይሄ በፖለቲካ አስተሳሰብ ውስጥስ ሲታይ እንዴት ነው ማለት ከዚህ ጋር የተገናኘ ለምሳሌ አንድ መረጃ መሰጥሽ አንድ አመራር ለምሳሌ ምክትሉ አስረስ ማረዳምጤ አንድ የተናገሩትን ያው በይፋ በዩቲዩብ የተናገሩት ስለሆነ ለምንድነው መንግስት እኛንስ ልክ እንደ ኦነግ ሸኔ ወይም እንደ ህዋት በውጭ ሀገራት ዓለም አቀፍ ደረጃውን በጠበቀ መልኩ ማይደራደር ከኛ ጋር ለምንድነው የሚል ነገር ሲናገሩ ሰምቻለሁ ያው እንደማንኛውም ሌላው አባላት ማለት ነው ሌላው ህዝብ ስለዚህ አለ ፍንጭ አለ ማለት ነው መደራደር ፍላጎት እንዳለ ፍንጭ አለ ነገር ግን አለማመን ይመስለኛል መንግስትን ያለማመን ነገር ይመስለኛል እንጂ ለምን አይኖርም ገፍቶ መንግስት በሚጠበቅበት ልክ ከሱ የሚጠበቅበትን አድርጎ ሞክሮ በማየት አለብና መጀመሪያ አሁን ጃጅ ለማድረግ ይከብደናል ምንም የላቸውም እንደው የመደራደር ፍላጎት የላቸውም ይላሉ ብዙ ጊዜ በአደባባይ በተለያዩ የማህበራዊ ሚዲያዎች በጽሁፎቻቸው የነሱንም ሐሳብ ደግሞ የሚያንጸባርቀው ጦር ሜዳ ላይ ስትሆኚ አባላቶቻችንሽን እንትን ለማንቃት አንድ ዘይት ፕሮፓጋንዳዎች አሉ ከመንግስት ወገንም ተመሳሳይ ነው ጽንፈኛውን ኃይል እናጠፋለን ምናምን ነው የሚባለው ከነሱ ገንም እንደዛ ሁለቱም ጋር ያው አክራሪነት አለ የፕሮፓጋንዳ የጦር ፕሮፓጋንዳ መከራ ይሄው እየተባባሰ እዚህ ደረሰ እጅግ በጣም ከፍተኛ ዋጋ እየከፈለ ነው ህዝቡ ህዝቡ የሚፈልገው ሰላምን ነው ህዝቡ ሰላምን ነው በሰላማዊ ወጥቶ መግባትን ተዘዋውሮ የመስራት መብቱ እንዲጠበቅለት ነው የሚፈልገው በትጥቅ ትግል እንደው በኢትዮጵያ በትጥቅ ወይም ደግሞ ነፍጥ አንግቦ ጫካ በመግባት
የሚፈለግ መልስና የሚፈለግ ፍትህ ያስከፈለን ያለው ዋጋ በቅርብም አይተናል በሰሜኑ ጦርነት አሁንም ሌላኛው ነው ኢትዮጵያ ተከታታይ ብዙ ችግሮችን ከነፍጥ ጋር በተያያዘ ስታስተናግድ የቆየች ናትና እንደዚህ አይነት ነገሮች ኢትዮጵያን ካስከፈሏት ዋጋ በላይ ህዝብ አብሮ የዛ ዋጋ ከፋይና ተከፋይ የሆነ ነው ያየን ያለነውና ማብቂያ መንገዶቹ ላይ ግን ሲሰራ አይታይም ፓርቲዎችም እዛ ላይ ውይይት አያደርጉም ሰላማዊ ትግል እናምናለን ይላሉ ነገር ግን በሌላ በጀርባ ደግሞ የዚህ አይነት የትግል ስልት የሚያራምዱ አካላትን ሲደግፉ ሲያበረታቱ ይታያልና እነዚህ ነገሮች በደንብ ስላልተሰራባቸው ነው ብለው ያስባሉ እንዴት ገመገሟቸው እስከዛሬዎቹን መንገዳችንን እኔ ይሄንን ማየው ከዚህ በፊትም እንደዚህ ኢንተርቪው የሰጠውበት ሁኔታ አለና የሰላማዊ ፓርቲን ምህዳሩ መስፋት አለበት አልሰፋም ብዬ ነው ማስበው ምክንያቱም ሰላማዊ ፓርቲዎች መበረታታት አለባቸው መንግስት በጣም ሊደግፋቸው ይገባል ነገር ግን ከመደገፍ ይልቅ ምንድነው የሚፈጠን ከራ አርገው የህዝብን ጥያቄ የሚያነሱ ዜጎችን ወደ እስር ቤት የማወረወር እና የተለያየ ዛቻ ማስፈራሪያ የማድረስ ነገር ነው ባለፉት አመታት ያሉት አሁንም ያልተቀረፈው ችግር ያ ነው ነገር ግን ደሞ ከመንግስት ጠጋ ብለው መንግስትን ለዘብተኛ አቋም ያራምዱ መንግስትን የማይተቹ የህዝብን ጥያቄ እንዲሁ አንስተው የነቃ ትችት የማያደርጉትን ግን የማቅረብ ነገር የመሰራት ነገር አለ ይህ ደግሞ ወደ ነፍጥ ነው የሚመራው ለምሳሌ ቅድም እንደነገርኩሽ አብን ሰላማዊ ሰልፎችን በብዛት አዘጋጅቶ ነበር በየክልሎች ያደርግ ነበር ህዝቡን በሰላማዊ መንገድ ያታግል ነበር ያኔ ህዝቡ የሚያነሳቸው ጥያቄዎች ቢመለሱ ኖሮ ህዝባችን ወደ ጫካ የሚገባበት ምክንያት አይኖርም ድጋፍም በነገራችን ላይ ድጋፍ ቢኖረው ነው እንደዚህ የታጠቁ ኃይሎች እስካሁን የቆዩት እንጂ ጠፉ ነበር ህዝቡ ለምን ደገፋቸው ብለን ማየት አለብን ምክንያቱም ገዢው ፓርቲ በሚፈለገው ልክና ፍጥነት የህዝብን ጥያቄ እየመለሰ አልነበረም ነው እንኳን አይደለም ያኔ አሁንም በዛው ልክ እየሄደ አይደለም ነው ቅድም ያው ገዢው ፓርቲ ስትይ ነበር ምንድነው ገዢው ፓርቲ ሁሉንም ለገዢው ነው ግን እየተሰጠ ሁሉንም አይደለም አብዛኛው ሮል ግን ያው ፖለቲካል ሳይንሶችም እንደሚገልጽ ሀገር እንደሚመራ ገዢ ፓርቲ ነው ትልቁ ሮል ያለው ያ ነው ትልቁ ሮል ነው ነገር ግን ሰላማዊ ፓርቲዎችም ጥገኛ መሆን የለባቸው የመንግስት አሁን እዚህ ደግሞ ለውቃስል ሰላማዊ ፓርቲዎችም የህዝብን ችግር እንጂ ለእንጀራ መብያ ማድረግ የለባቸውም የፓርቲ ተሳትፎን ማለት ነው የፓርቲ ተሳትፎ ብዙ አማራጮች አሉ እንጀራ ለመብላት ወይ ኢኮኖሚ ችግር ለመፍታት እንጂ የፓርቲ ተሳትፎን ኢኮኖሚ ችግራቸው መፍቻ ያደረጉ ነው የተቸገር ነው የኢትዮጵያ ፓርቲዎች ችግር ማለት ነው ነገር ግን ችግሩ ደግሞ ዛቻውን መፍራት እስሩን መፍራት አይነት ነገር ነው ነገር ግን ፖለቲካ ከገባሽ አይቀር ደግሞ መስዋዕትነት ለመክፈል ቆርጠሽ መነሳት አለብሽ እና ያ ችግር አለ በፓርቲዎች በኩልም በተፎካካሪም ተቃዋሚ ፓርቲዎች በኩልም ያ ችግር አለ ማለት እና ፓርቲዎች ጠንክረው የህዝባቸውን ችግር ቢሉ መንግስት ደግሞ ቢደግፋቸው የሚያነሷቸውን ችግሮችን በፍጥነት ቢፈታ እዚህ ምስቅልቅል ውስጥ አንገባም ነበር ብዬ አስባለሁ ጦርነትም አይነሳ ያው ገዢው ፓርቲ አይነካ ሳይሆን ገዢው ፓርቲ ስንል እንደ ፓርቲም እርሶም እንደ ምክር ቤት አባልም ራስን ማየት እና ከዛ ለገዢው ፓርቲ የሚሰጠው ነገር እኮ አለ በትክክልም ሁሉንም እንደ ስሙም ገዢ ነው ከገዛ ደግሞ የሚጠበቅበት ኃላፊነት አለ ህዝብም በቀጥታ ሁሉንም ነገር ለመንግስት ሰጠው ይያልሽ እስካሁን ድረስ ወቅስ ቆይቼ ፓርቲን እንደዛ ይያልሽ ነው የተቸገርኩት አይደለም ዊን እናደርገውና እሱም የሚጠየቅበት አለ ከነዚህ እኮ ከሚነሱት ሐሳቦች እኮ ሙሉ ለሙሉም ከሙሉም በላይም ይሁን ምንም የሚጠየቅበት አለ ግን ፓርቲ ኢትዮጵያ ውስጥ ያየን እንዳለ ነው በጣም የበዙ ፓርቲዎች ይብዙ ፓርቲ መብዛቱ ኃጢያት ሆኖ አይደለም ሐሳብ ይብዛ ብዙ ነው ፍላጎታችን ጥያቄያችንም እንደዛው የበዛ ነው ግን ራሳቸውን ቶሎ እየፈተሹ እያሻሻሉ የሚሄዱ ፓርቲዎች ባለመኖራቸው አሁን ይሄ ሁሉ ተጠያቂነት አለበት የሚባለው ገዢው ፓርቲ እንደልቡ እንዲሰራና እንደልቡ እንዲሆን እድሎችን እየከፈተ ስለሆነ ወደ ራስ ማየት ይገባል የሚል ሐሳብ ስላለኝ ነው እንስማማለን ልክ ነሽ ፓርቲ እንዳልኩሽ ነው ሰላማዊ ፓርቲዎች ጠንካራ ቢሆን ኖሮ መንግስትም በስልጣን አይባልግም ነበር ማለት ነው የህዝቡን ችግርም ቶሎ ይፈታ ነበር የሚፈራ ፓርቲ መፍጠር አልቻልንም በኢትዮጵያ ውስጥ ምን ይመስሎታል እንደው ሲያዩት የፖለቲካ ትግልም ያው ማድረግ ከጀመሩ ጊዜ ጀምሮ ምን እያዩ ምን እየታዘቡ ነው እንደው
የሀገሪቷ ሁኔታም ችግር አለ። አሁን ምን መሰለሽ የኢኮኖሚ ችግር በከፍተኛ ደረጃ ያለበት ማህበረሰብ ውስጥ እየኖርን ለምሳሌ በሰላማዊ ትግል የሚታገሉ ታጋዮችን እስር ቤት ስትወረውሪ ፋሚሊን ምን ያክል እንደሚጎዳ ታውቂያለሽ። ቤተሰብ፣ ሚስት፣ ባል፣ ልጆች በምን አይነት መንገድ ሊጎዱ እንደሚችሉ እንደገና ደግሞ ያ ሁሉ መስዋዕትነት ከተከፈለ በኋላስ ምን ለውጥ መጣ በሀገሪቷ ላይ የሚለውን ስታይም ተስፋ ሰጪ ለውጥ አልመጣ። በነገራችን ላይ በርካታ መስዋዕትነት ተከፍሏል ባለፉት አመታት። ከኢህአዴግ ስልጣን ከያዘ ጀምሮ ሊሆን ይችላል። በደርግ ጊዜ ለረጅም አመታት የፓርቲ ጠንካራ ፓርቲዎች የሉም ማለት አንችልም። አባላት ደረጃ ጠንካራ አባላት ነበሩ። ነገር ግን እንደ ፓርቲ ግን ገዢው ፓርቲዎች ከዚህ በፊት የሚሰሩት ምንድነው በመሀል ገብተው የመፈረካከስ ነገር ፓርቲዎችን መፈረካከስ እንጂ እንደው የሚያነሷቸውን ነጥቦች እኮ እንደዚህ ብፈታ አገር አሻግራለሁ እኔም በህዝብ ዘንድ ተወዳጅነት አግኝቼ እገዛለሁ አይነት ነገር አይደለም የሚፈጠረው። በፓርቲዎች በኩልም እንዳልሽው ያው ማየት ያስፈልጋል ያልሽው ልክ ነው። ጠንከር ብለው ከመንግስት ወይም ከገዢው ፓርቲ የሚመጣብኝ ጫና መቋቋም አለብኝ። እንደዚህ አይነት ጫና ሊመጣብኝ ይችላል፣ በእንደዚህ አይነት መንገድ ደግሞ መቋቋም አለብኝ ብለው ስትራቴጂ ነድፎ የመንቀሳቀስ ችግር አለ። እኛ ፓርቲ የሚገርመው ነገር ከዚህ በፊት እንግዲህ እናውቀዋለን ሰላማዊ ፓርቲዎች ላይ የነበረውን ጫና እንዴት እንደሚፈርሱን ፓርቲዎችን እናውቃለን። ከዛ ተምረን ግን ያንን ለመቋቋም አልሰራንም። በምን አይነት መንገድ ጫና ሊፈጠር እንደሚችል በመንግስት ምን አይነት ፓርቲዎችን የሚያዳክሙብን ነገር ያንን ስለመቋቋም ምን ማድረግ አለብን ብለን አልሰራንም እና ይሄ ይመስለኛል ችግሩ በሁለቱም ወገን አለ። ከአብን በፊት በሌላ የፖለቲካ ፓርቲ ውስጥ ተሳትፎ ነበሩት እርሶ? አልነበረኝም። አስተማሪ ነበርኩኝ ለረጅም አመታት የዩኒቨርሲቲ አስተማሪ ሆኜ ነው ያገለገልኩት። ግን በንቃት እከታተል ነበር የኢትዮጵያን ፖለቲካ፣ የተለያዩ ሚዲያዎችን እከታተል ነበር። እንዲሁ የተለያዩ ሶሻል ሚዲያዎች ላይም ጽሁፍ የማጋራት የመሳተፍ ነገር ነበር። አክቲቭሊ ሳተፍ ነበር። ሬዲዮ፣ ቲቪ ፓርቲ ውስጥ ከገቡ በኋላ አልጸጸቶትም? ግን እንደው ፓርቲ ፖለቲካ በቀረብኝ አላሉ? በፍጹም። ምክንያቱም መጀመሪያውንም የገባሁት ሰልችቶኝ ነው። ፌስቡክ ላይ መጮህ፣ ሶሻል ሚዲያ ላይ መጮህ ገብቼ እስኪልየው መታገል አለብኝ። አሁንም መታገል ፍላጎት አለኝ በነገራችን ላይና ምንም ጸጸት የለብኝ። ምክንያቱም አሁንም ጠንካራ ፓርቲዎች ካልመጡ፣ ሰላማዊ ፓርቲዎች ካልመጡ የሀገራችን ችግር ይፈታል ብዬ አላምንም። ራስን በማግለል ከፓርቲ በማግለል ደግሞ ምንም ለውጥ አይመጣም። ቅድም እንዳልሽው ጠንካራ ፓርቲ ሲኖር ነው ጠንካራ ገዢ ፓርቲ፣ ጠንካራ መንግስት የሚኖረው የህዝብ ችግርም ሊፈታ የሚችለው ማለት ነው። በምክር ቤት እንግዲህ የእናንተ እርሶንም የእርሶ ፓርቲ አባላትም ናቸው ምክር ቤት ውስጥ ጥያቄ በማንሳትም ለመሞገት በመሞከርም በቅርብ ጊዜም ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉትም በቀጥታ ዘለፋም የሚመስሉ ንግግሮችም እየተሰነዘሩ እያየን ነው። እስሩም እንግልቱም ከሀሳብ ነጻነት ጋር የተያያዘ አይደለም፣ የታሰሩበት መንገድ ሌላ ነው ሲሉ እሳቸው የሚያብራሩበት መንገድ አለና የኛም የአድማጭና ተመልካቾቻችን ወደ ኋላ ሄደው እሱን መመልከት ይችላሉ። እርሶ ይቀበሉታል እሳቸው የተናገሩበትን መንገድ? በፍጹም አልቀበለው። ምክንያቱም አሁን ክርስቲያን ታደለ የፍርድ ሂደታቸው እየሄደ ነው። እስካሁን ግን በቀጥታ ማስረጃ ማቅረብ አልተቻለም። በፍርድ ቤት የተከሰሱበት ወንጀል ምንድነው? የጸረ ሽብር ወንጀል ነው። ይሄ ምንድነው? በአማራ ክልል ላይ በእነሱ በሰጡት ትዕዛዝ ምክንያት በሚሊዮኖች የሚቆጠር ንብረት እንደወደመ፣ ዜጎች በመቶዎች የሚቆጠሩ ዜጎች እንደሞቱ ነው እየተነሳ ያለው። የተፈናቀሉና የተለያዩ ሰብአዊ መብት ጥሰት ደርሷል በእነሱ ትዕዛዝ ምክንያት ነው። ነገር ግን ይሄንን አቃቤ ሕግ እስካሁን አስደግፎ ያቀረበበት ሁኔታ የለም። እስካሁን ከነሱ ትዕዛዝ ተቀብዬ እንደዚህ አይነት ጥቃት ፈጽሜያለሁ፣ እንደዚህ አይነት ወድሟል የሚል ማስረጃ በፍጹም እየቀረበ አይደለም እና በጣም ሰላማዊ ታጋዮች ናቸው። አሁን ለምሳሌ እኔ በደንብ የማውቀውን አጋሬን ክርስቲያን ታደለን በወስድ በሰላማዊ ትግል በእጅጉ የሚያምን ነው። ሌሎችም እንደዚሁ ናቸው። ጋዜጠኞች ሌሎች የመንግስትን በሰላ ሁኔታ ስለተቹ ነው ብዬ የማምነው። ምክንያቱም እንዳልኩት ቅድም መንግስት ወይም ገዢው ፓርቲ በሚጠበቅበት ልክና ፍጥነት የህዝቡን ችግር ሲፈታ ስላልታየ እነሱም ከወቀሳ ወደ ኋላ አይሉም ነበረ፣ በድፍረት ይወቅሱ ነበረ። ነገር ግን መሰረታዊ የሆነው ሀሳብን በነጻነት የመግለጽ መብት ስላልተከበረ ነው እንጂ አንድም የሰሩት ወንጀል አለ ብዬ እኔ አላምንም ራሴ። የፓርቲው አባላት እንግዲህ የምክር ቤት አባሉም ጭምር
ያለ መከሰስ መብታቸው ሳይነሳ ተከሰው ይሄን ያህል ጊዜ እንግዲህ በእስር ላይ ነው ያሉትና አሁን ደግሞ አዲስ ተሿሚዎች መጥቷል አብን ይሄን ጥያቄ ከዚህ ቀደም አንስተውት ነበር አሁን የተሾሙት አመራር ዶክተር በለጠ በጣም በሚያሳዝን ሁኔታ ዶክተር በለጠም ሆነ አጠቃላይ ፓርቲው ይሄን ጉዳይ ያነሳበት ሁኔታ ላይ ያለ በኢንዲቪጁዋል ደረጃ ነው እኛ ለረጅም ዓመት ወራትና ዓመታት ስንጮህ የነበረው ማለት ነው የፓርቲ አባላቶቻችን መሰረታዊ መብታቸው ስለተጠቀሙ ብቻ እስር ቤት እየተወረወሩ እንደሆነ እየተደበደቡ እየቆሰሉ እንደሆነና ይሄ ነው አንዱ ችግር አሁን የፓርቲውን በጣም የምንወቅስበት ነገር ቢያንስ ፓርቲው አባል ሲታሰር እንኳን ያልሞገተ ፓርቲ ነው ለማለት ይከብደኛል ዘመን ያለው ሆነ ኢዜማም ለምሳሌ ሌላ ፓርቲ ለማውራት እንዳይሆንብኝ እንጂ አንዳቸውም ሲታገሉ አላየንም በጸጥ ነው ያሉት አንድም መግለጫ አላወጡም አንድም ንግግር ሲያደርጉ አልሰማንም እኛ ግን በኢንዲቪጁዋሊ ብዙ ሙከራ አድርገናል ከፍተኛ ሙከራ ተጽዕኖ ግን መፍጠር አልቻልንም እስከ ጠቅላይ ሚኒስቴር ቢሮ ድረስ ተይታገልንበት ሁኔታ ነው ያለው ግን ተጽዕኖ ፈጥረን ፖለቲካ እስረኞች ሊፈቱ አልቻሉም ይሄንን አልተጠያየቃችሁም የሌሎች አመራሮች ያሏቸውም ጋር አሁን የተሾሙት አዲስ ሊቀመንበር ተጽዕኖ መፍጠር ይችላሉ እንግዲህ በሚኒስትርነት ደረጃ ላይ ነው ያሉት ፓርቲው ጋር በመታየታቸው ፓርቲውን በመወከላቸው ነው መንግስትም አብረን እንስራ የሚል ጥያቄ ያመጣውና የፓርቲው አመራሮች በዚህ ደረጃ እንግዲህ ስርና እንግልት ሲደርስባቸው ዝም ከተባለ እናንተ ጥያቄ አንስታችሁ ነበር ለምን የሚል እኔ ለምሳሌ በኢንዲቪጁዋል ደረጃ ያነሳውበት ሁኔታ አለ ለዶክተር በለጠ ይህን ጥያቄ አንስቻለሁ ምን ምላሽ ተሰጥቷል የፓርቲያችን አባላት በመሰረታዊ መብታቸው ስለተጠቀሙ ብቻ ታስረዋል ለጊዜው እሺ እንሞክራለሁ አይነት ነገር ምላሽ ነው የሚሰጠው ግን ፕራክቲካሊ የሆነ ስራ ሰርተው ተጽዕኖ ፈጥረው አባላቶቻችን ሊፈቱ አልቻሉም እንዲህ አይነት ነገር ሲያዩ እንደ ዶክተር እርሶ የመጀመሪያው ፓርቲው እንደመሆኑ ለምንድን ነው የምታገለው ብለው ጥያቄ መጥቶሎት አያውቅም እንደዚህ ከሆነ እንግዲህ የሚቆም ሰውና የሚቆም የፓርቲ አመራር አብሮ የትግል አጋርና ጓድ ከሌለ ብለው ተስፋ አልቆረጡም አብን ውስጥ ሆኖ መታገልን በተለይ ያ በጣም ነው እንጂ የሚያስቆርጠው እንደዚህ አይነት ለራሱ አባላት ለራሱ ጓዶች ያልቆመ ፓርቲ ምኑን ፓርቲ ሆነው አይነት ነገር የሚል ስሜት ተሰምቶኛል አሁን ራሴን ፊልም ማድረገው እንደ ህዝብ ተወካይ ነው በነገራችን እንጂ እንደ ፓርቲ ተወካይ አይደለም የ100 ሺህ ህዝብ ተወካይ ነኝ ግን ህዝብ የወከሉት በዚህ ፓርቲ ውስጥ ፓርቲ ወክሎ ወደዛ አካባቢ ስለላኮት ምክንያቱም ማኒፌስቶን አቅርቤ ተከራክሬ ነው ያመጣሁት ነገር ግን ያ ማለት ደግሞ ሁሌ በፓርቲ መራለው አይደለም ህገ መንግስቱም አይልም ለነገራችን ላይ ተጠሪነታችን ለፓርቲ አይደለም በህገ መንግስቱ ለህዝባችን ለህሊናችን እና ለህገ መንግስቱ ነው ተጠሪነታችን በዛው ልክ ደግሞ እየተንቀሳቀስኩ ነው እና የህዝብ ተወካይነቴ ያጽናናኛል እንጂ ፓርቲው ማፍረበት ፓርቲ ነው ምክንያቱም አባላቶቹ በዚህ ልክ እንግልት ሲደርስባቸው ህዝቡ በዚህ ልክ እንግልት ሲደርስበት ወጥቶ መሞገት ካልቻለ ችግሩን ለማስፈታት ያልሞከረበት ሁኔታ ስላለ በእጅጉ አዝናለሁ በዛ በኩል ስለዚህ እንደውም በዚህ ጉባኤ አለመጠራቱ አስደስቶታል ብጠራም አልገኝም ነበር በነገራችን ላይ ከዚህ በፊትም እኮ ኢንፎርማል የሆነ ጥያቄ እንደቀረበልኝ ቅድም ነግሬሻለሁና ነው የሚጠበቅበትን ነገር እያደረገ ስላልመጣ ፓርቲው የዚህ ፓርቲ አባል ሆኖ መቀጠል እጅግ በጣም ይሄልን አቀሳ ያስከትላል በክልሉ አሁን በቅርብ ቀናት እንግዲህ የብሔራዊ ምክክር ኮሚሽኑ የአጀንዳ ማሰባሰብ ስራ እየሰራ ነው እርሶም እንደዚህ ከውይይታችን ቀረጻ ከመግባታችን በፊትም ሲገርጹልኝ ነበር በዛም ተገኝተዋልና የተነሱት ሀሳቦች በጣም ጠንካራ ነበሩና ህዝቡን ብሶቱን እየገለጸ ነበር በግልጽ የህገ መንግስቱ ጉዳይ በክልሎች በተለያዩ አካባቢዎች የመኖር መብትና ዋስትናን የመስጠት በክልሉ ሰላምን የማምጣት ጥያቄዎች ህዝቡ ካስቀደማቸው ጉዳዮች መካከል ዋነኞቹ ነበሩና ወደ ምክክሩና ወደ ኮሚሽኑ ስራዎች ከመሄዳችን በፊት የቅርቡ እሱ ስለሆነ እዛ ላይ የተነሱትን አጀንዳዎች እንዴት አዩአቸው በጣም ጥሩ ናቸው እኛ በፓርላማ ስንጮህላቸው ወይም ፓርቲው አብን እንደዚህ ከመታመሙ በፊት ያነሳቸው የነበሩ ጥያቄዎች ናቸው የተነሱት እንደውም አንድ ፓርቲ ተጽዕኖ የፈጠረው በየማስበው ይሄ ነው ንቃተ ህሊና ህዝቡ ላይ በጣም ፈጥሯል አብዛኛው የህብረተሰብ ክፍሎች የሚያነሳቸው ጥያቄዎችና እኛም የምናነሳቸው ጥያቄዎች ተመሳሳይ ነበሩ የአማራ ግዛታዊ አንድነትና ኢተነጣጣይነት የሚል አንድ ኦብጀክቲቭ ነበረን ፓርቲያችን ምንድነው ይሄ ማለት ምንድነው
የአማራ ግዛቶች በኃይል ወደ ሌሎች ክልሎች ተወስደዋል የሚል ነው ይሄ ማለት እና ይሄ ማለት ወልቃይት ወደ ገና ራያ ወደ ትግራይ ደራ ወደ ሸዋ ኦሮሚያ እንዲሁም መተከል ወደ ቤንሻንጉል ክልል የመወሰር ነገር አለ ነው በኃይል ነው የተወሰደው ይሄም ህዝቦች መብታቸውን ቋንቋቸውን ተጠቅመው አገልግሎት የማግኘት መብታቸውን ተጽዕኖ ውስጥ አድርጎባቸዋል ከፍተኛ ሰብአዊ መብት ጥሰት እንዲደርስባቸው ሆኗል ነው ይህን ያነሱ ነው እንዳልሽው በተለያየ ክልሎች የሚኖሩ አማራዎች ደግሞ በነጻነት ተንቀሳቅሰው ሀብት ማፍራት እና መብታቸውን የሚያስጠብቅ ነገርም እየተነሳ ነው ይህም ለረጅም ጊዜ ስናነሳው የነበረ ጉዳይ ነው ያው ከህገ መንግስቱ ጋር ይገናኛል ብሔር ተኮር ፌዴራሊዝም መከተሉ በህገ መንግስቱ ፕሪያምብል ወይም መግቢያ ላይ በግልጽ እንደሰፈረው የተዛባ ፍትሃዊ ያልሆነ ግንኙነት እንደነበረ በህዝቦች መካከል ዛት ሚንስ አንዱ ጨቋኝ ሌላው ተጨቋኝ እንደነበረ የሚገልጽ ስለሆነ ይህ መሻሻል አለበት ጸረ አማራ ህገ መንግስት ነው በዚህ በኩል ተብሎ ይታመናል ይህንም ሲያነሱ ነበር የህሊና እስረኞች ይፈቱ የሚለውም ጥያቄ እንደ ቅድመ ሁኔታ ተነስቶ ነበር በነገራችን ላይ ቅድመው ላይ ተገኝቼ ነበር ግንዛቤ ማስጨበጫ መድረኩ ላይ አሁን ሀሳብ ማሰባሰብ አጀንዳ ማሰባሰብ ላይ አልተገኘሁም እንጂ ቅድመው ላይም እኔም አንስቻለሁኝ ሀሳብን የመስጠት እድል አግኝቼ ጊዜያዊ ተኩስ አቁም እንዲኖር በክልሉ ፖለቲካኛ እስረኞች እንዲፈቱ እንዲሁም የምክር ኮሚሽኑንም በዚህ በኩል አድናቆት ችረነው ነበር ምክንያቱም እነዚህን ጥያቄዎች አንስቷቸው ነበር ቀደም ብሎ ባለው መድረክ ነገር ግን ገዢው ፓርቲ ያንን ተቀብሎ ያው ባይፈታ ማለት ነው በነገራችን ላይ እዛ ላይ ከፍተኛ ለውጥ ያመጣ ነበር ገዢው ፓርቲ ይሄን እድል ቢጠቀምበት ጊዜያዊ ተኩስ አቁም የተናጠል ተኩስ አቁም ቢያደርግና ፖለቲካ እስረኞችን ቢፈታ ከፍተኛ እርምጃ ይሆናል እኛም ለመጫን ይመቸን ነበር በሌላው ፋኖችን ወይም ሌሎች ታጣቂዎችን ጭነን ወደ ድርድሩ እንዲመጡ የማድረግ ነገር ለዛ ለምክክሩም ከፍተኛ በነጻነት ህዝቡ ተንቀሳቅሶ ምክክር ተሳታፊ እንዲሆን በነጻነት ሀሳብ እንዲገልጽም ያደርገው ነበር ብዬ አስባለሁ ይሄንን የጊዜያዊ ተኩስ አቁሙን ስትጠይቁ ምላሽ ነበረው ተሰጥቶ ነበር ምንም የሚል ምላሽ ተገኝቶ ነበር ነው ዝምታ ይታለፈ ተመልሶ ነበር እየጣሩ እንደነበር መጀመሪያ እውነት ብላችኋል የሚል ጥያቄ አንስተን ነበር ብለናል በይፋ የተናገርነው ነገር ነው ይሄ ብለውናል ፕሮፌሰር መስፍን ራሳቸው ናቸው የመለሱልን እየሰራን ነው በዛ ላይ እየሰራን ሁሉን ነገር ይፋ እናወጣውም ነገር ግን ውስጥ ለውስጥ እየሰሩ እንደሆነ ነበር የገለጹልን ይሄንን የህገ መንግስት ጉዳይ እንግዲህ ዶክተር አበባው በጣም ብዙ አጨቃጫቂ ሆኗልና አንዱም ጥያቄ የሚያነሳው የእናንተ ፓርቲ ነው ከእናንተም ቀድመው ያሉ በብሔርም በእንደዚህ አጠቃላይ ደግሞ ህብረ ብሔራዊ ነን ብለው የተነሱ ፓርቲዎችም ያነሷቸዋል ህገ መንግስቱ በተለይ የአማራን ህዝብ ጥቅም አያስከብርም ህገ መንግስቱ ለአማራ ህዝብ የቆመ አይደለም እንደውም ነጣጣይ ነው ከፋፋይ ነው የሚል ጥያቄ የሚነሳው በዚህ አይነት አደረጃጀት ውስጥ ባሉት ነውና ሌሎች ደግሞ ምላሽ የሚሰጡ አካላት የቱ የሚለው መለየት አለበት ይላሉ ለይታቸዋል የትኞቹ የህገ መንግስቱ አንቀጾች ናቸው የሚነጣጥሉት የሚከፋፍሉት ለአማራ ህዝብ ጥቅም ያልቆሙት በተለይ መግቢያው ነው የህገ መንግስቱ መግቢያ በተለይ ነው በብዙ ጊዜ የሚነሳው ምክንያቱም እሱ የኛ ብሔር ብሔረሰቦችና ህዝቦች ብሎ እንደገና ይሄ ቀደም ያልኩሽን ፍትሃዊ ያልሆነ ግንኙነት በህዝቦች መካከል መኖሩ አንድ ጨቋኝ ሌላ ተጨቋኝ መሆኑ እሱ በተለይ ይሄኛውን እስቲ ያብራሩልኝ እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ሲል እንዴት አድርጎ ነው የጥቅም ግጭት የሚያመጣው እኛ ኢትዮጵያውያን ማለት በነገራችን ላይ አንድ የታሪክ ፕሮፌሰር በቅርቡ ፕሮፌሰር ባህሩ ዘውዴ በቅርቡ አንድ መድረክ ተካሂዶ ነበር በፓርላማ ውስጥ የዜጎች ፎረም የሚባል መድረክ አለ እዛ ላይ አንድ ያነሱት ነገር ይሄ ነው የትኛው ህገ መንግስት ላይ እንደዚህ የሚል አገላለጽ የለም ብለው ሲናገሩ ሰምቻለሁ የኛ ብሔር ብሔረሰቦችና ህዝቦች የሚል አይነት ነገር የለም እሱ ቢባል ብሔር ብሔረሰቦች ውስጥ የአማራ ህዝብ አለበት አይደል ነጣጣይነት ነው ይሄ ነጣጣይነት እንጂ የሁነት ለብሔር ብሔረሰቦች ታስቦ አይደለም ይሄ አገላለጽ የተቀመጠው ብሔሮች ተረግጠው ኖራቸዋል መብታቸው መከበር አለበት ስትጨቆኑ ኖራቸዋል ከዚህ በኋላ ግን ይባላል ደግሞ ኢን ሪል ላይፍ ግን አሁንም ጭቆና አለ እንደው ለፖለቲካ ማሳመር ነው ያ እንዲገባ ለመነጣጣል ህዝቡን ነው እንጂ የገባው
ብሔሮች አሁንም የተለያዩ ብሔር ብሔረሰቦች መብት ያነሳሉ ከፍተኛ ጭቆና አለ ግን እዚህ ጋር ዶክተር የኛ ብሔር ብሔረሰቦችና ህዝቦች ሲባል ኢትዮጵያዊነትንና ኢትዮጵያውያንን የሚያጠቃልል አይደለም እኛ ኢትዮጵያውያን አለመባሉ አንድነትን የሚፈጥረው ይሄ አገላለጽ ከፋፋይነት ብሔር ብሔረሰቦችና ህዝቦች ኢትዮጵያውያን ናቸው ያው በኢትዮጵያ ጥላ ስር ያሉ ናቸው ነገር ግን ኢትዮጵያውያን ሆነሽ የብሔር ብሔረሰቦች መብትም ማክበር ይቻላል እኮ እኛ ነከሊ ብሔር እኛ ነከሊ ስብስቦች ብለው ነጥለው የገለጹት ነገር የለም ይሄ አድማጩም ህዝቡም እንዲረዳው ነውና ተነጥሎ እዛ ጋር የተቀመጠ ነገር ያልታወቀ ነገር ካለው መታወቁ ስለሚበጅ ብዬ ነው አው ይኸውልሽ እዚህ ጋር ምንድነው አገላለጹ ብቻውን አይደለም የምትወስጂው ከዛ በኋላ ኢን ፕራክቲስ ምን ተደረገ የሚለውን ማየት ነው አገላለጹ ወደ ተግባር መጣ ወደ ተግባር ሲመጣ ምንድነው የተደረገው ብሔር ተኮር ፌደራሊዝምን ያመጣው ከዛ አገላለጽ ተነስቶ ነው የህገ መንግስቱን መንፈስ የሚገልጸው መግቢያው ነው የህግ ምሁራን የሚገልጹት ማለት ነው ከነሱ ተነስቼ ነው እንደዚህ በደመ ነፍስ መናገረው ነገር አይደለም ስለዚህ የሆኑ ክልሎችን ከዛ ተመስርቶ ደግሞ ክልሎች ራሳቸውን ህገ መንግስት ማዋቀር ጀመሩና ክልሎች ይህ ክልል ይሄን የዚህ ህዝቦች ክልል ነው ስለዚህ ምን አይነት ፈጠረ ኢንዲጂነስ ህዝቦችና ሴትለርስ ነባር ህዝቦችና ሰፋሪዎች የሚል ከፋፈለ ማለት ነው ለምሳሌ ቤንሻንጉል ህገ መንግስትን በሰፊው የሚነሳ አንዱ ህገ መንግስት እሱ ነው ከዋናው ህገ መንግስት የተቀዳ ተቀርቶ ማለት ነው እና እንደ 5 ብሔረሰቦች ይላሉ አንዳንዶች ያው 5 ብሔረሰቦች የሚለው ነው የማቀው ለነሱ እውቅና ይሰጥና ለሌሎች እውቅና አይሰጥም ለምሳሌ አንዱ አማራ ህዝብ በብዛት ይኖራል እዛ ክልል ለሱ እውቅና አይሰጥም ለምሳሌ እና እቺ ብሔር ብሔረሰቦች እንዲሁ ሲታይ በጣም ደስ የሚል አገላለጽ ነው ነገር ግን ገዢዎች ይሄንን አገላለጽ የሚጠቀሙት ለመከፋፈል ነው እንጂ እውነት ችግሮቻቸውን የሚያነሷቸውን መሰረታዊ መብቶቻቸውን ለማስከበር አይደለም የሚል ነው አንዴ በመሐል ሲያነሱልኝ ነበርና ይሄንን የብሔር ብሔረሰቦችና ህዝቦች ብሎ ሲመጣ የጭቆናና የመጨቆን እንደገና የጨቋኝነትን ሐሳብ ሲያነሱት ነበር በዛውስጥ ከሊ ብሔር ተብሎ ስላልተገለጸ ለምን ወደ ራሳችሁ ወሰዳችሁት ይሄ እኮ ምን በይፋ እኮ በኢህአዴግ ጊዜ ጀምሮ አንቺ ራሱ ስልጣና ወስደሻል እየገሰባለሁ አብዮታዊ ዲሞክራሲ አብዛኛው የመንግስት ሰራተኞች የመንግስት ሰራተኛ አልነበርንም እኛ ሚዲያ ላይ ተማሪዎችም የተለያዩ ተቋማት ኃላፊዎችም እንደ ኢህአዴግ በግድ ያሰለጥን ነበር ግዴታ ነበር ስልጣናው ለምሳሌ እንደ ተማሪ ሆኜ በጣም በሰፊው እንቃወመው የነበረ ነገር ነው ጥቂት ከሰሜን ሸዋ የተነሳው የአማራ ነፍጠኛ ኃይል ወደ ተለያዩ ግዛቶች ሄዶ በነፍጥ አስገብሮ ገስቶ እሱ እንትን ነው እንግዲህ ከሪዮት ዓለም ጋር እኔ ህገ መንግስቱ ላይ ስለሆነ ህገ መንግስቱ ላይ በገልጻለው ይሄ ነገር ህገ መንግስቱ ነው የሚነሳው ይሄ ከህገ መንግስቱ ተነስቶ ነው ይሄንን ኢህአዴግም ይሄንን አንስቶ ሲያንጸባርቅ ነበር አሁንም ተመሳሳይ ነው በብሔር ትክክል እኮ ነው ህገ መንግስታዊ ነው አሁን የሚያደርጉት ይሄ ክልል ያንተ ብሔር አይደለም ያንተ ክልል አይደለም ውጣልን የሚባለው ነገር ከህገ መንግስቱ ነው የሚነሳው ህገ መንግስቱ ላይ ግን በየትም ቦታ የመስራት የመንቀሳቀስ ሀብቴ ማፍራት የሚላለው እንደገና ደግሞ በሌላ ሁኔታ ምን ይላል እንደ ቅድም እንደነገርኩሽ ክልሎችን ለሆኑ ህዝቦች ብቻ የመስጠት የክልል ህገ መንግስት የክልል ህገ መንግስት ደግሞ የተቀዳው ከፌደራል ህገ መንግስት ነው የፌደራሉ ላይ ይሄንን እናንተ እንደ ፓርቲ ስታዩት የአጥነታችሁ የለያችኋቸው አንቀጾች አሉ እንዴ ይሄ ቢሻሻል ብላችሁ ከዚህ ቀደም ስትሰሩበት የነበረ አሉ አሁን እንዳልኩሽ ፕሪያምብሉን ነው ሌሎችን ደግሞ አንቀጾች እስኪ በማስረጃ የራሱ መረጃ ህዝቡ ጥያቄውን ሲያነሳ የሚፈታበት መንገድ ላይ እናንተም አብራችሁ መስራት ስላለባችሁ የሚል ነው ይሄንን ያነሳው ሌላው ለምሳሌ አንቀጽ 39 የኛ ብቻ ሳይሆን ሁሉም ህዝብ የሚያነሳው ጥያቄ አለ ብሔር ብሔረሰቦች መብት እስከ መገንጠል የሚለው ከፋፋይ ነው ኢትዮጵያን አንድነት የሚጠብቅ አይደለም ተብሎ ለምሳሌ እንሰለ ይሄም ምን ደግፈው አንቀጽ አይደለም አብን ማሻሻያ ሲጠይቅ ነበር የህገ መንግስት ከዚህ በፊት አብን እንደ ፓርቲ እየተሳተፈ እዛው ውስጥም ስለሌለበት እሱን ማውራት አልችልም አሁን ቀድሞ አራስ ከተመሰረተ በኋላ የህገ መንግስት ማሻሻያ ይደረግ የሚል ጥያቄ ይዞ መጥቶ ነበር በይፋ እንችም እንደምታስታውሽው በሚዲያ ቀጥታ ራሱ አሁን ያው ተሾመ ዶክተር በለጠ ሲጠይቅን ያስታውሳል ወይ በወቅቱ ክርስቲያን ታደለም ሲጠይቅ ግን እሳቸው አሁን ይሄንን ህገ መንግስት ነው እያስፈጸሙ እየሰሩ ያሉት እሱ ነው ችግሩ የበፊቱ አቋማችን ግን በፓርቲ ደረጃ ህገ መንግስት ማሻሻያ በጣም እንደ ፓርቲ ያዝነው አቋም ነበር
በኢትዮጵያ እንግዲህ ዶክተር እርሶም ወደ ፖለቲካው ትግል ሳይገቡ በፊትም ተሳትፎ ንቁ ሲያደርጉ እንደነበርም ገልጸውልኛልና ለረጅም ጊዜ ከቀድሞ ከኢህአዴግ ጀምሮ የብሔራዊ መግባባት አጀንዳ ሲጠየቅ ብሔራዊ መግባባት ብሔራዊ እርቅ እየተባለ በዛም በኩል ያለው ደግሞ ኃይል ማን ከማን ተጣላ ማን ከማን የሚል ትችት ነክ የሆኑ ሀሳቦች ሲያንጸባርቅ ተራዝሞ ከለውጡ በኋላ እንግዲህ የብሔራዊ እርቅ ምናምን የሚባል ኮሚሽን ተቋቁሞ እሱን ከስሞ የብሔራዊ ምክክር ኮሚሽኑ መጥቷልና ብዙ ተስፋ የተጣለበት ኮሚሽን ነው። ያለፉትን አመታት የመጣበት መንገድ አለ። ባለው የሰላም እጦትም ባሉት ችግሮች ላይም የተለያዩ አጀንዳዎችን እየሰበሰበ አለና አብን የምክክሩን ሂደት ይደግፈው ነበር ከመነሻው? አዎ እንደግፈው ነበር። በነገራችን ላይ ምክር ቤት ራሱ የኛ አባላት ደግፈነው ነበር። የምክክር ኮሚሽነሮች ሹመት ላይ ድጋፍ ነበረን። በወቅቱ አልተቃወምነውም ነበር። ምክንያቱም የኢትዮጵያ ችግሮቻችን የህዝቦች ችግር ይፈታል ብለን የምናስበው በመመካከር በውይይት በጠረጴዛ ዙሪያ በሰላማዊ መንገድ ነው ብለን ስለምናምን ለዛም ነው ምክር ቤት የገባ ነው ሰላማዊ ትግል እያደረግን ያለ ነው ማለት ነው እና ደግፈነው ነበር በወቅቱ ማለት ነው። ሂደቱን እንዴት ገመገማችሁት? የመጣበትን መንገድ ሂደት ከዚህ በፊትም እኔ የ6 ወር ሪፖርት ሲያቀርብ ለምሳሌ የምክክር ኮሚሽን ላይ ያቀረቡት ሀሳብ ነበር። እሱንም ሪፈር ማድረግ ይቻላል። ስቴፖቹ የአርቲክሎች የተለያዩ እንደሚገልጹት ችግር ነበረባቸው። ከመጀመሪያው ጀምሮ መነሻው አነሳሱ ማን ነው ጄኔሬት ያደረገው ሀሳቡን? መንግስት ነው። ብዙ ጊዜ ግን በተለያዩ ሀገሮች ላይ ሀሳቡ የሚመነጨው ከገለልተኛ አካላት ነው፣ ከፓርቲዎች ውጭ የሆኑ አካላት ሲቪክ ኦርጋናይዜሽኖች ብዙ ጊዜ። ነገር ግን እንደዛ አይደለም። ይሁን ያም ከተመሰረተ በኋላ ደግሞ ግን ምን መደረግ ነበረበት? ሰፋ ያለ ውይይት ከተለያዩ ስቴክሆልደሮች ጋር መካሄድ ነበረበት። ለምሳሌ ከፓርቲዎች ጋር ከታጠቁ ኃይሎች ጋር ምናምን መደረግ ነበረበት። ቢያንስ ከፓርቲዎች ጋር እና በቂ ውይይት አልተደረገም ብለው ፓርቲዎች ኃላፊዎች ሁሉ የገለጹበት ሁኔታ እንደነበረ አለ ዶክመንት የተደረገ እና ያ ችግር ነበረበት። በሂደት ያን ማስተካከለናል፣ ፓርቲዎችም እንዲመጡ አድርገናል አሉ። ነገር ግን እስከ ቅርብ ጊዜ ድረስ ራሳቸውን የነጠሉ ብዙ ድጋፍ የህዝብ መሰረት ያላቸው ፓርቲዎች አሉ። ያንዱ ደካማ ጎኑ ነው። አካታችነት አንዱ መስፈርት የምክክር ስኬታማ የሚሆነው አንዱ መስፈርት እነሱም እንደገለጹት አካታችነት ነው። የአካታችነት ችግር ነበረ። እስከ ቅርብ ጊዜ ድረስ ደግሞ ሁለት ክልሎች አልተሳተፉም ነበር፣ አማራ ክልልና ትግራይ ክልል። ስቲል አሁን ትግራይ ክልልም አልተሳተፈም። አማራ ክልል እየተሞከረ ያለበት ሁኔታ ነው ያለውና የአካታችነት ችግር ፓርቲ ብዙ አማራዎች ሊቃን እስር ቤት ነው ያሉት። ስለዚህ ከነዛ ባልተካተቱበት ሁኔታ ስኬታማ አይሆንም፣ አልተሳተፍንም የሚል ነገር ይነሳል። ከመንግስትም በኩል ኮሚትመንት አያሳይም። በነገራችን ላይ የምናነሳው አመኔታ መገንባት ላይ ነው። አንዱ ኢሹ ትረስት ቢልዲንግ ወይም አመኔታ መገንባት ነው እና መንግስት አሁን እስረኞችን ማይፈታ ከሆነ የተኩስ አቁም ስምምነት የማያረግ ከሆነ ማይተገብር ከሆነ እንዴት አድርጎ ነው የህዝብን ጥያቄ በኋላ የሚተገብረው? የምክክሩ ውጤቶች እነዚህ ናቸው ሲባል ያን እነዛን ውጤቶች ተቀብሎ ምን ያክል ይተገብራል የሚል ችግር ነው። ሌላው ደግሞ ያነሳ ነው አሁን ያለበት የአማራ ክልል ሁኔታ ከባድ ነው። ወደ ምክክሩ ሲሄዱ ከፍተኛ መታገት ይደርስባቸዋል፣ እንግልት ይደርስባቸዋል። ምክንያቱም ጫካው ያለው ወገን አያምንበትም ይሄንን እና በዛ ምክንያት ተሳታፊዎች ላይ ከፍተኛ ጫና እየደረሰ ነው የሚወያዩት። ስለዚህ በዚህ አይነት ሁኔታ ደግሞ የሚደረገው ውይይት ስኬታማ አይሆንም ማለት እውነተኛ ተሳታፊዎች ወይም ህብረተሰቡን ይወክላሉ የሚባሉ ንቁ ተሳትፎ የሚያደርጉ ሰዎች ላይሳተፉ ይችላሉ የሚል ስጋት አለብን እዚህ ላይ። እነዚህ ናቸው። አሁን ስታዩት እንግዲህ በክልሉ አጀንዳ ማሰባሰብ ተጀምሯልና ይህን ስጋትን በማከለ መልኩ ነው እየተደረገ ያለው የተደረገው? አሁንም በስቲል ጦርነት አክቲቭ ጦርነት በክልሉ ውስጥ አለ። ተኩሶች አሉ። ተሳታፊዎች እየሄዱ ያሉት ወደ ባህር ዳር እየሄዱ ያሉት በስጋት ነው። ግማሾቹ አዲስ አበባ መጥተው ከአዲስ አበባ እንደገና ወደ ባህር ለምሳሌ የደሴ ተሳታፊ ወይም ኮምቦልቻ ቀጥታ ባህር ዳር መሄድ ሲገባው አዲስ አበባ መጥቶ ከአዲስ አበባ እንደገና በፕሌን ወደ ባህር ዳር የሚሄድ ሁኔታ እንዳለ ተሳታፊዎች ሲነግሩን ማለት ቀድመው ላይ ዋናው ላይ አልተሳተፍንም።
መግለጫው ላይ የተገኙ ወይም ግንዛቤ ማስጨበጫው ላይ የተገኙ አባላት እንደዛ ይነግሩን ነበረ እና ይሄ ተነስቷል። በነገራችን ላይ ግንዛቤ ማስጨበጫው ላይም በስጋት ነው እየመጡ እየተሳተፉ ያሉት የሚልና እውነተኛ ተሳታፊዎች እንደው ከየወረደው ይመጣሉ ወይ የሚል ስጋት ነበረባቸው። ታጣቂው ኃይልም እንዳትሳተፉ የሚል ጥያቄ እና ጫና ያደርሳል። አዎ ምክክር ኮሚሽን የተቋቋመው የመንግስትን ስልጣን የገዢ ፓርቲን ስልጣን ለማራዘም እንጂ እውነተኛ ህዝቡን ችግር ለመፍታት አይደለም የሚል አቋም እንዳላቸው ይገልጻሉ በተለያየ ሚዲያዎች ላይ። ይሄ ምክክር እንግዲህ በጣም ስኬታማ ከሆነ እና ስኬታማ እንዲሆንም ሁሉን አቀፍ ጥረት ከተደረገለት ችግሮቻችን ለአንዴና ለመጨረሻ ጊዜ ይፈታሉ የሚል ተአማኒነትን ወይም ደግሞ እምነትን ይዞ ነው ወደዚህ የመጣውና እንደው እንዲሳካ የተደረገው ጥረት በቂ ነው ብለው ያስባሉ? የተደረገለት ድጋፍ አላስብም። እንደነገርኩሽ ታጣቂ ኃይሎች ወደ ድርድሩ እንዲመጡ መደረግ ነበረበት። ሰፊ የህዝብ ድጋፍ ያላቸው ተቃዋሚ ፓርቲዎች እንዲሳተፉ ማድረግ ነበረባቸው። የፖለቲካ እስረኞች ተፈተው መሳተፍ ነበረባቸው። የሰብአዊ መብት ጥሰት በተለያየ አካባቢ ያለው መቆም ነበረበት ወይም በእጅጉ መቀነስ ነበረበት። እንደዚህ አይነት ሁኔታ ያልተፈጠረ ምክክር ስኬታማ ሆኖ ይወጣል ብለን አንገምትም። እንደው ይሄ ሁሉ ነው እንደው የተካሄደው ራሱ ውጤቱን መንግስት ተቀብሎ ከተገበረውም ጥሩ ነው። እስካሁን ድረስ ግን ባለው ነገር የህዝቡን ችግር ሰምቶ እየተገበረ ስላልሆነ መንግስት እንጠራጠራለን። አሁንም ይሄንን ውጤቱን ተቀብሎ የመተግበሩ ነገር ላይ የፕሪቶሪያው የሰላም ስምምነት የሰሜኑን ጦርነት እንግዲህ በሰላም እንዲቋጭ ያደረገ ነው። ከትግራይ ክልል ሙሉ ለሙሉ ህዝቡ ከጦርነት እንዲወጣ ሰላም እንዲገኝ የዚህ የጦርነቱ ደግሞ ሰለባ የነበሩት አፋርም አማራ ክልልም አጠቃላይ ኢትዮጵያም ወደ ሰላም እንድትመጣ አስቻይ የሆነ መንገድ የከፈተ ነውና የአማራ ኃይሎች በተለይ በዛ በጦርነት ቀጥታ ተሳታፊ የነበሩ አካላት ድርድሩ ላይ መሳተፍ አለባቸው የሚሉ አስተያየቶች ሲሰነዘሩ ነበር። አብን የፕሪቶሪያውን የሰላም ስምምነት እንዴት ገመገመው? እንደ ፓርቲ መናገር አልችልም። ያው እንዳልኩሽ ያን ያይ በወቅቱ ፓርቲው እንደ ፓርቲ ማለት ጥቂት አመራሮች ደግፉት ነበረ። እኛ ስምምነቱ አስፈላጊ ነው እንል ነበረ። ነገር ግን አማራው አልተወከለም ብለን ግን በመድረክ ተናግረናል። እንደዚህ አይነት አቋም ነበረን በምክር ቤት የምንገኝ የአብን አባላት። ምክንያቱም በብልጽግና ነው የተወከለው አማራው እንጂ እንደው ገለልተኛ የሆነ የአማራ ተወካይ አልተገኘም። በፕሪቶሪያ ስምምነት ግን መገኘት አለበት ብለን የምንሞግትበት ሁኔታ ነበረ። እንዲሁም አሁን ዶክተር ደሳለኝ ዶክተር ቴዎድሮስ የሚባሉ ነው ቴዎድሮስ ተርፌ መሰለኝ በአሜሪካ ትሪፕል ኤ እነዛ ኃላፊዎች ሳይቀሩ የራሳቸውን አቋቁመው መወከል አለብን በፕሪቶሪያ የማለት ነገር ነበረ። ነገር ግን በዛን ወቅት ገዢው ፓርቲ ብቻ ነበር ተሳታፊ የነበረው። እርሶስ እንዴት አዩት? አዎ የአማራው ህዝብ ሌሎች ገለልተኛ አካላት ወይም ተፎካካሪ ፓርቲ ቢወከሉ በጣም ጥሩ ይሆን ነበር ብዬ አስባለሁ። እንዳጠቃላይ የምንስማማበት ጉዳይ ነው። ጦርነት መቆም አለበት። ጦርነቱን ለጊዜውም ቢሆን አቁሞታል። ያም ህዝቡን ከስቃይ ገላግሎታል። ስለዚህ እንደግፋለን። ነገር ግን በወቅቱ ያ ችግር ነበረ። ትግበራው ላይም አሁን ችግር አለ። ትግበራው ላይ ተፈናቃዮችን ወደ ቦታ የመመለስ ሁኔታ ላይ የተለያዩ ነገሮች ላይ አሁንም ጥያቄ እየተነሳ ነው ያለው። አሁንም በሙሉ አልተተገበረም ፕሪቶሪያ ስምምነት። እንግዲህ ከነዚህ ከክልል ወይም እናንተ ከተቋቋማችሁበት ሀሳብ ወጣ እንበልና ምክር ቤትም ሆኖ እርሶ እናንተም የሚመለከታችሁን እንደምታነሱት ሁሉ ሌሎችም ደግሞ የኢትዮጵያን አጠቃላይ የፖለቲካም የማህበራዊም የኢኮኖሚም ጉዳይ ያነሳሉና ምላሽና ማብራሪያ ይጠይቃሉ። እርሶ የሚወከሉት ህዝብ ሁልጊዜ የሰላምና ክልላዊ ጉዳይ ብቻ ያነሳም። የኢኮኖሚው ትሩፋትም የኢኮኖሚው ውድቀትም ሰለባ ነው የሚሆነውና በኢትዮጵያ እንግዲህ የማክሮ ኢኮኖሚ ማሻሻያ ከተደረገ በኋላ የኑሮ ውድነቱም ሌሎች ተያያዥ ችግሮችም እየተከሰቱ ነው ያሉት። ወቅታዊው ፖለቲካችን የኢኮኖሚያችን ነጸብራቅ የሆነ እየታየ ነውና እዚህ ላይ የእርሶን ሀሳብ ልስማ ብዬ ነው። አዎ ማክሮ ኢኮኖሚ ማሻሻያ ላይም አስተያየት ሰጥተን ነበር። መቅደም ያለበት ምንድነው? ሰላሙን ማስፈኑ በጣም ኪ እንደሆነ። ምክንያቱም ሰላሙን ብናሰፍን ዜጎች ከቦታ ቦታ ተዘዋውረው መስራት ይችላሉ።
ኢኮኖሚ ይነቃቃል በርከት ያለ ገንዘብም ወደ ባንኮች የመግባት ነገር ይኖረዋል የተለያዩ ፋብሪካዎች ፋንክሽናል ይሆናል ይከፈታሉ ከውጭ ፎሪን ዳይሬክት ኢንቨስትመንት የመሳብ ነገር ይኖራል ወይም ኤፍዲአይ የሚሉት ማለት ነው ማምረት ኃይላቸውም ከፍ ይል ነበር ነገር ግን አሁን ባለው የሰላምና ጸጥታ ችግር ምክንያት ዜጎች ገቢያቸው በእጅጉ ያሽቆለቆለበት እንዲሁም ገንዘብ በብዛት ወደ ባንክ ቤት የማይገባበት ተቀማጭ ገንዘባቸው የተዳከመበት ሁኔታ ነው ያለው ባንኮች ራሳቸው እንደሚገልጹት እንዲሁም ፋብሪካዎች የተዘጉበት ብዙ ፋብሪካዎች ያሉትም በሙሉ አቅማቸው ማምረት የማይችሉበት ሁኔታ ነው ያለው እና ይህ ደግሞ ሪፎርሙ ስኬታማ እንዳይሆን የተባለው እንደው ማክሮ ኢኮኖሚክ ሪፎርም ስኬታማ እንዳይሆን የሚያደርግ ነው እንግዲህ ፎሪን ዳይሬክት ኢንቨስትመንት እንስባለን ኢኮኖሚውን እናነቃቃለን ተብሎ ነበር ይሄ ሪፎርም የተካሄደው እና አሁንም ከፍተኛ ሮሮ ያለበት በተለይ የመንግስት ሰራተኛው ከፍተኛ የኑሮ ችግር ውስጥ የገባበት ሁኔታ እንዳለው ለረሃብ ለስደት ለልመና የተደረገበት ነው ብዬ ነው ማስበው ልማትም ጉዳይ ላይ ተመሳሳይ ነው ነገራችን ልማቶች በብዛት ለጦርነቱ ትኩረት ስለተሰጠ እንዳለ ልማቶች የቆሙበት ሁኔታ እንዳለ በፓርላማ በተደጋጋሚ የሚነገር ነው የብልጽግና አባላት ሳይቀሩ የሚያነሱት ችግር ነው መንገዶች ቆመዋል ብዙ የመንገድ ፕሮጀክቶች የመብራት የውሃ መብራት ኃይል ራሱ እንደ ተቋም መቆም አልቻልኩም ብሎ ከፍተኛ ጭማሪ ያደረገበት ብዙ የመንግስት ተቋማት ጭማሪ ያደረጉበት ሁኔታ ነው ያለው የሚያነሱት ከመንግስት የሚፈልጉትን በጀት እየተመደበላቸው እንዳልሆነ የበጀት ጥያቄ ነው ከፍተኛ ጥያቄያቸው መንግስት ተቋማት ይሄም ሙሉ ትኩረት ወደ ጦርነቱ ስለዞረ ነው መንግስትም ራሱ እንዳለው ወደዛ ዙሬ ታገላለሁ እንዳለው ሁሉ ማለት ነው ያን እየተፈጸመ ያለው ከምክር ቤት ላይ እንግዲህ ከኦዲት ሪፖርት ጋር ከአፈጻጸም ግምገማ ጋር በተያያዘ ጠንካራ ሀሳቦች ይሰነዘራሉ ምንም እንኳን አብዛኛው መቀመጫ በገዢው ፓርቲ የተያዙ ቢሆንም ቋሚ ኮሚቴዎችም በጣም ጠንካራ የሆኑ ትችቶችና አስተያየቶች ይሻሻሉ የሚሏቸውን ምክር ሀሳቦች ይሰነዝራሉና በቆይታው እነዚህ ሀሳቦች ተሰንዝረውላቸው በቀጣይ አመት ሪፖርት ይዘው የሚመጡ ተቋማት ተሻሽለው ኦዲት ሪፖርታቸውንም በትክክል በሚጠበቅና በሚጨበጥ መልኩ ለውጥ አምጥተውበት ሲመጡ አይተዋል ወይስ ተቋማቶቻችን እንዴት ያሉ ናቸው ይሄ ከፍተኛ ችግር ያለው የሚነሳ ኦዲት ጄኔራል ኦዲተር መስሪያ ቤቱም የሚናገረው ነገር ነው በሰጡት ትችት ምክረ ሀሳብ ተፈጽሞ እንዳልሽው የኦዲት ማስተካከያ ተደርጎ ሲቀርብ አይታይም በብዛት ይሄንን ምናልባት በጣም ጥቂት ኢምንት የሆነ ለውጥ ሊኖር ይችላል ነገር ግን እንዳጠቃላይ ስናየው ግን አብዛኞቹ የመንግስት መስሪያ ቤቶች ያንን ኦዲት ግኝት አስተካክለው ሲቀርቡ አይታይም ችግሩም በየአመቱ የሚነሳ ሁኔታ ነው ያለው ለምን ይመስሎታል ይሄ ተጠያቂነት የለም ተጠያቂነት ማስፈን ላይ ነው እንግዲህ ምክር ቤቱ የሚያደርገው ተጠያቂ ሆኖ ብሎ ለጠቅላይ ሚኒስትሩ ወይም ለምክር ሀሳብ ነው የሚያቀርበው ለአስፈጻሚው ጠቅላይ ሚኒስትሩ ወይም አስፈጻሚው አካል ግን ጠንከር ብሎ ተጠያቂነትን ማስፈለይ በጣም ከፍተኛ ድክመት ስላለ ነው ብዬ ነው ማስበው ክትትል ያረጋል ምክር ቤቱ ያደርጋል እዚህ ምክር ቤቱ በዚህ በኩል እንኳን የሚጠበቅበትን ነገር ያደርጋል ብዬ ነው ማስበው ቻለውን ነገር ያደረገ ነው እናንተም በሚዲያ እንደምትከታተሉት ነገር ግን ያንን የምክር ቤቱን ምክር ሀሳብ ተቀብሎ ማስፈጸሙ ላይ ግን አስፈጻሚው አካል ከፍተኛ ድክመት አለበት ነው ማለት በተለይ ከዚህ ከበጀት አጠቃቀም ጋር የበጀት ጉድለት ላይ ከህግና ስርዓት ጋር በተያያዘ ጠንካራ ትችቶች ከተሰነዘሩ በኋላ ዜጎች ምን አይነት ለውጥ ይመጣል ብለው ሲጠብቁ ምንም ነገር ሳይታይ አመት ያልፍና ሌላኛው አመት ይተካልና ይሄ ላለመሆኑ እንግዲህ የመንግስት የቁጥጥርና የክትትል ስራ ደካማ ሆኖ ቢሆንም ምክር ቤት ላይ የሚነሱ ሀሳቦች የፓርቲ አስተሳሰብ ውስጣቸው የተጫነ ምናልባት በጣም ጠንክሮ ያለ መሄድ ይሆን ወይ የሚል ጥያቄም ስለሚነሳ ነው ይሄን ያነሳውትና እንደዚህ አይነት ትዝብት አለው ተርሶ ይህ ሀሳብ ምንድነው ትሬንዱን ስናየውም ከዚህ በፊትም ተፎካካሪ ፓርቲ አባላት ናቸው የመንግስት ወጪ አስተዳደር ቋሚ ኮሚቴ ሰብሳቢ የሚሆኑት ለመጀመሪያ ጊዜ እንደሆነ ነው የማውቀው ከገዢው ፓርቲ ኢቭን ኢህአዴግ በነበረበት ጊዜ አጋር አካላት ከሚባሉት ነበር ሰብሳቢ ሆነ እንደነበረ ነው መረጃው ያለኝ አጋር ፓርቲ አፋር ሶማሌ ቤንሻንጉል ለሚባሉት
ከነሱ ይሆን እንደነበር ነው ያለኝና ተጽዕኖ እንትን ይኖራል። እኛም ስናቀርብ እንደነበረው መንግስት ራሱ ተማሪ ራሱ አስተማሪ ወይም ራሱ ተፈታኝ እና ፈታኝ የሚሆንበት ሁኔታና የገለልተኝነት ጥያቄ ያስነሳል ብለን ነበር ስናቀርብ የነበረው። በተወሰነ መልኩ ተጽዕኖ ይኖረዋል ብዬ ገምታለሁ። እንደው ይሁን አሁን ራሱ የገዢው ፓርቲ የሚያነሱትን ራሱ ተቀብሎ ተግባራዊ ቢደረግ ጥሩ ነበረ። ነገር ግን በጣም ጥቂት ሰዎች ላይ ምናልባት አንዳንዴ ከዚህ በፊት እንደሚነሳው በተለያየ አቋማቸው የፖለቲካ አቋማቸው ምክንያት ሊሆን ይችላል ነው የሚባለው። ብዙ ጊዜ አንዳንድ እርምጃዎች የተወሰዱ በእርግጥ አለ፣ አመራሮችን የማባረር እስርም የተፈጸመበት ሁኔታ አለ በእርግጥ እና ነገር ግን ከሚጠበቀው አኳያ በጣም ደካማ ነው እንቅስቃሴ ብለን ነው የምናስበው። የተወሰነ ተጽዕኖ ይኖረዋል። ተፎካካሪ ፓርቲዎች እንደዚህ አይነት ቦታ ቢይዙ የተሻለ ይሆናል ብለን እንገምታለን። እርሱ የሚመሩት ቋሚ ኮሚቴ አለ ወይም እየተሳተፉበት ያለው? አማካሪ ኮሚቴ አባል ነኝ። የምክር ቤት ጉዳዮች አማካሪ ኮሚቴ የሚባል አለ። ይህ ኮሚቴ አጀንዳዎችን የሚያጸድቅ ነው እና በተለያዩ ጉዳዮች ላይ የአስተዳደርና ፋይናንስ ጉዳዮች ላይ አስተያየት የሚሰጥ ይገመጋል። ከዚህ ከሰብአዊ መብት አያያዝ ጋር ከዲሞክራሲያዊ መብቶች መከበር ጋር የሀገራዊ ሰላምን ከማረጋገጥ አንጻር ፓርቲዎች በጣም ጠንክረው መውጣት እንዳለባቸው እየታሰበ ባለበት ወቅት ሀገሪቷም ደግሞ የፖለቲካም የኢኮኖሚም የማህበራዊ ጉዳዮች ችግሮች እያሉባት ከጎረቤት ሀገራት ጋር ያላት የውጭ ግንኙነት ላይ ያላት የዲፕሎማሲ ስራ ከአንዳንድ ደግሞ ጎረቤት ሀገሮች ጋር ደግሞ በግልጽ በሚታይ መልኩ ወደ መሻከር ሆድና ጀርባ ወደ መሆን የመጣችበት ኤርትራን ማንሳት ይቻላልና እነዚህ ነገሮች ላይ እንዴት ነው ኢትዮጵያ ያለችበት ቁመናን የሚያዩት የሚገመገሙት እርሱ? ያው አሁንም ዞረን ሰላምና ጸጥታው ጋር ነው የምንገባው ማለት ነው። ኢትዮጵያ ሰላምና ጸጥታ ማስከበር አለመቻሏ፣ ውስጣዊ አንድነት መፍጠር አለመቻሏ ለውጭ ጠላቶች በር ከፍቷል ብዬ ነው የማስበው። አንድ ሀገር ደክማ ስትታይ ውስጥ ክፍፍል ሲታይባት ነው ጎረቤት ሀገሮችም ለማጥቃት የሚዘጋጁት ማለት ነው እና በዛ በኩል ትልቅ ድክመት አለ። የውስጥ ችግራችንን በፍጥነት ፈተን ብንፈታ ኖሮ የጎረቤት ሀገሮች ይፈሩን ነበር። የሚፈራ ሀገር የሚከበር ሀገር ይኖረን ነበር ብዬ ገምታለሁ። እንዳልሽው በኤርትራ በኩል ችግር አለ፣ በሶማሊያ በኩልም ችግር አለ። ሌሎች ሀገራትም ለኢትዮጵያ ያላቸው ግምትና አስተያየት በጣም የደከመበት ሁኔታ ነው ያለው ካለን የውስጥ ለውስጥ የሲቪል ዋር ምክንያት ማለት ነው እና ያንን ብንፈታ በጣም የተከበረች የተፈራች ሀገር ትኖረን ነበር እላለሁ። ሌላው የወደብ ጉዳይ እንግዲህ ወደ አየሩ የመጣና ለውይይት በጣም የቀረበ ነገር ግን የብሔራዊ ጥቅም ጉዳይ ስለሆነ ሁሉም የጋራ አቋምንና ትብብርን የሚጠይቅ ነው ደግሞ የሚሉ አሉ። አይ ወደብ አሁን በየትኛው ጉዳያችን ላይ ገና ያልጨረስነው ስራዎች ሀገራዊ መግባባት ውስጣዊ ሰላም አንድነት በሌለበት ገና ወደብ ብለን ደግሞ ብሎ ደግሞ የሚታቹም አሉ። በየትኛው ወገን ነው እርሶ እንደ ግለሰብ? መጀመሪያ የውስጥ አንድነትን መፍጠር ሰላምና ጸጥታችን ማስከበር መቅደም አለበት ብዬ ነው የማስበው። ከወደብ ተጠቃሚነት ጋር በተያያዘ ከወደብ ተጠቃሚነት ወደብ አስፈላጊ እንደሆነ ማንም የሚከደው ነገር አይደለም። ማንም አይቃወምም። እንፈልጋለን ምክንያቱም በቢሊዮኖች የሚቆጠር ዶላር የምናፈስበት ወደብ ኪራይ እንደሆነ ይታወቃልና ያንን ማስቀረት ብንችል ከፍተኛ ተጠቃሚ እንደምንሆን ግልጽ ነው። ኢኮኖሚ ባለሙያዎችን የሚገልጹት ጉዳይ ነው። ነገር ግን በአንድነት ሳንፈጥር እንደዚህ አይነት ችግሮች ከጎረቤት አገሮች ጋር በመደራደር ራሱ ከባድ ነው የሚሆነው። ጠንካራ የመደራደር አቅምን ማጎልበት ይጠበቅብናል። የባርጌኒንግ ፓወር የሚሉት ፈረንጆቹ እሱን ሳናበለጽግ ወይም ከፍ ሳናደርግ እንዴት አድርገን ነው ከጎረቤት ሀገሮች ጋር ይህንን ተደራድረን ኦር በሌላ ሁኔታ ወደብ ተጠቃሚ ልንሆን የምንችለው? በሰላማዊ መንገድ መሆን አለበት ብዬ ነው ማምነው። ጠቅላይ ሚኒስትሩ ባለፈው ምክር ቤት በሰላማዊ ነው ያሉት። በሰላማዊ መንገድ ነው ያሉት እና ነገር ግን ሰላማዊ መንገድን በድርድርን ለመፍታት መጀመሪያ ጠንካራ ሀገር መመስረት አለብን ነው የምለው እና ያ የውስጥ ብሔራዊ መግባባትን የውስጥ አንድነትን ሰላምን ጸጥታን ማስከበሩ ላይ መጀመሪያ ቅድሚያ መስጠት አለበት ብዬ ነው ማስበው። ግን እኮ እዚህ ጋር ዶክተር እንግዲህ የውስጥ ችግራችን እንዳለ ሊቆየን ይችላል። የውስጥ ችግራችንን ማንም የሚወስድብን የለም። እንደ መከራከሪያው አንዱ ይሄ ነው። ዋው እና ይሄንን እንደ ትልቅ
ሐሳብ ይዘነው የውስጥ ጉዳያችን ይቆየናል ተመልሰን መተን መጣላትን መከራከርም እንችላለን ብሔራዊ ጥቅምና ተጠቃሚነት ግን መቼም ወደ ኋላ ሊሻር አይችልም የሚል ሐሳብ አለና ሙሉ ለሙሉ የወደብ ጉዳይን አቆይተ ነው አንድነታችን ላይ እንስራ ስንል ይሄኛውስ ጉዳይ እየራቀና አይሄድም ወይ አይርቀንም አሁን ቅድም እንደነገርኩሽ ጎረቤት ሀገሮቻችንም አክብረውን ሊደራደሩ የሚችሉት ጠንካራ ሀገር ሲኖረን ነው ጠንካራ ሀገር ሳይኖረን እንደራደር ብንል የመደራደር አቅማችን ከፍ ብሎ ኦብጀክቲቫችንን ሚት ማድረግ አንችልም ነው እኔ አቋም ማለት ነው ስለዚህ የቅድሚያ ሊሰጠው የሚችለው የሰው ልጅ በሰላም ወጥቶ የመግባት መብት በህይወት የመኖር መብት ዩኒቨርሳል ራይት ነው ያንን ሳናስከብር እንደው ወደብ ብንል ቅንጦት ነው የሚሆነው ብዬ ነው ማስበው ይሄ በህይወት የመኖር መብት ነው የቅድሚያ ሊሰጠው የሚገባ ብዬ ነው ማስበው ያልተከበረም ያን ሳናስከብር ደግሞ ዝም ብለን ኢኮኖሚ ችግራችን ነው ብቻ ፓናሲያም አይደለም ወደብ ጉዳይ ሌሎች ኢኮኖሚ ምንጮች እኮ አሉ ሜዲሲን ፎር ኦል የሚሉት አለ ሁሉም ነገር ፍቱን መድኃኒትም አይደለም ሌሎች ኢኮኖሚ ማግኛ መንገዶች አሉ እነሱን ራሱ ምን ናቸው ብለው ያስባሉ ነው ጦርነትን ብናስቆም ቅድም የነገርኳቸው ነገር አይ አይደለም ማለት ሌላው ኢኮኖሚ የምንጩ ሌላ ፋብሪካዎችን ብንገነባ መንገዶችን ብንገነባ የተለያዩ መሰረተ ልማቶች መብራቱ ሆነ ግን ጥሬቃው የሚመጣው ነዳጃችን ሁሉ አቅርቦታችን በዚህ በወደብ አማካኝነት ምን ከፍለው ብር የታወቀ ነው ሀገሪቷ የምትከፍለው ነው ወደቡን ብናስከብር ጥሩ ነው እኮ ነገር ግን ቅድሚያ በህይወት የመኖር መብትን ሳናስከብር እንደው ወደብ ማለት ይሄ አጉል ፖለቲካል ኮንቴክስት ነው ብለን ነው ብዬ ነው መገመተው ፖለቲካ አጀንዳ ነው እንጂ እውነተኛ አጀንዳ የመፍጠሪያ መንገድ ነው ብዬ አላስብም ይሄ ወደ ፓርቲው ልመለስና እንግዲህ አብን ጠቅላላ ጉባኤውን አድርጓል እናንተም እየነገሩኝ እንዳለው አልተሳተፋችሁበትም ሌሎችም ደግሞ አመራሮችም እንግዲህ በማረሚያ ቤት ነው ያሉትና ይሄኛው አብን ባለበት እየቀጠለ እናንተ በቀጣይ ማረፊያችሁ ምን ሊሆን ነው ፓርቲ የመመስረት የፓርቲን ፖለቲካ አጠናክሮ የመሄድ አላማ አላችሁ አው ወይስ እዚህ ጋር ተስማምታችሁ የመቀጠል ነው ባለበት በእንደዚህ አይነት ሁኔታ በፓርቲው መቀጠል በጣም ከባድ ነው የማዕከላዊ ኮሚቴ አባላት ባልወሰኑበት አመቻች የጠቅላላ ጉባኤ አመቻች ባልተወከለበት ሁኔታ ፓርቲው ራሱ አግሎን ሳይጠራን በእንደዚህ አይነት መንገድ መቀጠል በጣም ይከብዳል እኛ የህዝብ ተወካዮች ነን ይሄ በኢትዮጵያ ታሪክ ትልቅ ድል ነበረ 13 የክልል ምክር ቤት አባላትና 5 የፌደራል አባላትን የምክር ቤት አባላትን ማስመረጥ መቻል ማለት ነው ስለዚህ እኛ እንደ አንድ ግለሰብ የምንቆጠር አይደለንም የመቶ ሺዎች ተወካዮች ነን እኛ ባልተሳተፍንበት ሁኔታ እንዲሁ እንቀጥላለን ዝም ብለን ማለት ለህዝባችን የሚጎዳ ነገር ነው የሚሻለው ይሄ ፓርቲ ይሄ ባይሆን ነው ተገቢውን የማማከር ስራ አባላትን ምክክር አማካሪ ኮሚቴ የተለያዩ አባላትን አሳትፎ ቢቀጥል ነው ምናልባት የመቀጠል እድል ሊኖረን ይችል ነበር ሪብራንድ ብናደርገው ነው ፓርቲውን አለዛ ሌላው አማራጭ ደግሞ ሌላ ፓርቲ ማቋቋም ሊሆን ይችላል ነገር ግን ያ አማራጭ የሚሆነው መንግስት አስቻይ ሁኔታ ከፈጠረ ነው ባሁን ባለው ሁሉም ወታደራዊ አማራጭ ተደርጎ በሚወሰድበት ሁኔታ ሰላማዊ ፓርቲ አቋቁሞ መንቀሳቀስም በጣም ነው የሚከብደው እንደዚህ የሚቀጥል ከሆነ ደግሞ እንዲሁ የህዝብ ተመራጭ ነን እኛ በህዝብ ተመራጭነት እንቀጥላለን የግድ ፓርቲ አባል መሆን አይጠበቅብንም እንዲሁ እንቀጥላለን ያው የምክር ቤት አባልነታችሁ እንግዲህ በቀጣይ አመት ያበቃል ቀጣይ ምርጫ ይመጣል ድጋሚ ደግሞ ከዚህ በላይ ደግሞ አስፍታችሁ በፌደራልም በክልልም የመግባት አላማ ይኖራችኋል ስለዚህ እዚህኛው ፓርቲ ውስጥ ካልተሳተፋችሁ የምክር ቤት አባልነታችሁ ሲያበቃኮ በቃ የቀድሞ እየተባላችሁ ነው የምትጠሩት በዛ ነው ለመቀጠል ወይስ አሁን መግለጫ ምን ሰጣለን ስላላችሁ እዛ ላይ ዝግጅት አላችሁ መግለጫ ሌሎች አካላትም ስላሉ እሱ ስለመግለጫው ተነጋግራችኋል ኮንቴንት መናገር አልችልም ነገር ግን እኔ በግሌ ብትጠይቂኝ አስቻይ ሁኔታ መፈጠር አለበት የሰላማዊ ትግል ሜዳ መስፋት አለበትና እንደዛ የሚሰፋ ከሆነ ሰላማዊ ፓርቲ ሌላ ሰላማዊ ፓርቲ አዋቅረሽ ልትቀጥይ ትችላለሽ አለበለዚያ ግን ራሴን ለምሳሌ ገለል አደርጋለሁ ማለት ነው ከፓርቲ ፖለቲካ ከዛ በኋላ ለወደፊት የሚፈጠረውን እንግዲህ የሀገሪቷ ሁኔታ ይወስናል ቀጣይ 2000 እንግዲህ 18
ሰላም ሆነን እስከዛ ከዘለቀ ምርጫ አለ 7ኛው ሀገራዊ ምርጫና ከብዙ ችግሮች በኋላ የሚደረግ ከ6ኛው ምርጫም ደግሞ የተማርንባቸውና እናንተም ደግሞ እንደ ቀጥተኛ ተሳታፊ ያያችኋቸው በምክር ቤትም ገብታችሁ ሀሳባችሁን ለማንጸባረቅ የመከራችሁባቸው እድሎች ያገኛችሁበት የተማራችሁበት ነው። ህዝቡም ደግሞ በድምጹ ይወክለኛል ያለውን አካል ሾሞ በደልም ደረሰብኝ በሾምኩትም ያለ አይ ሳልሾሞ ነው ደግሞ ያለም ደግሞ እየጠበቀ ያለ አለና ቀጣዩን ምርጫ ሲያስቡት የፖለቲካ ተሳታፊ ኃይሎች ዝግጁነት አለ ብለው ያስባሉ? ፓርቲዎችንም እንደዚሁ ተፎካካሪዎችን ሌሎችንም አካላት ሲያዩ ፓርቲዎች ራሳቸው ነው መግለጽ ያለባቸው ዝግጁነታቸው መገምገም ይከብዳል። ርቀት ሲያዩት እንዲሁ ግን አስቻይ ሁኔታ እንደሌለ ማንም ሰው የሚመሰክረው ጉዳይ ነው። አገሪቷ በተለያየ ቦታ ጦርነት ውስጥ እያለች እንዳልኩት ቀደም የተለያየ ሰብአዊ መብት ጥሰቶች እየገጠሙን በእንደዚህ አይነት ሁኔታ ምርጫን ማካሄድ መቼም ግልጽ ነው እና በአሁኑ ሰዓት ምንም አስቻይ ሁኔታ ስለሌለ ምን አይነት ምርጫ ሊሆን እንደሚችል ለኛም እንቆቅልሽ ሆኖብናል። ምክንያቱም ዝግጅት መደረግ አለበት ለምርጫ ማኒፌስቶን ማስተዋወቅ ቅስቀሳ በየገጠሩ ገብቶ ማድረግ ይጠበቃል። አባላትን ማነቃቃት ቢሮዎችንም እንደገና መክፈት እንደዚህ አይነት ነገሮች መፈጠር አለባቸውና ለነዚህ ጊዜው ራሱ በቂ ነው ወይ ማድረግ ይቻላል ወይ የሚለው በጣም ጥያቄ ውስጥ የሚገባ ነገር ነው እና አስቻይ ሁኔታ የለም የሚል ነው ያለኝ ግምገማ። ዶክተር አበባው እንግዲህ ወደ ማጠቃለያ ሀሳብ ይልምጣና እነዚህ ያነሳናቸው ችግሮች እንግዲህ ኢትዮጵያ አሁን ያለችበትን ወቅታዊ ቁመና የሚያሳዩ ናቸው። የፖለቲካው ዘርፍ ተዋንያንም መከፋፈል ይባልም የልዩነት ሀሳቦች መብዛትም የኢኮኖሚው መዋዠቅም የማህበራዊ ትስስሩ መላላት የዲፕሎማሲያችን ጥንካሬ እንደነበረው አለመሆን የሰላም እጦቱም የህዝብ ጥያቄ መበራከቱም ወቅታዊ ምስላችን ነው የኢትዮጵያ መገለጫ ነውና እነዚህ ነገሮች እንዴት እንሻገር ምን አይነት መንገዶች እንከተል ሚለው አስፈላጊ ነው። እንደናንተ ካለውም ደግሞ የሚጠበቅ ነው። ምንድነው ብለው ያስባሉ ለነዚህ ፍቱን መድኃኒቱ? እንዳልኩሽ ቅድምም ያው እንደማጠቃለያ እንወሰዱ እንጂ ቀደም የሚያነሳውት ጉዳይ ነው። ሰላምና ጸጥታውን ማስፈኑ ነው ኪ ኢሹ። እሱ ደግሞ ቀደም ስንል እንደነበረው ከአንድ ወገን በርግጥ የሚመጣ ነገር አይደለም። ከገዢ ፓርቲ ወር ከመንግስት ብቻ አይደለም። ሁሉም ተዋናዮች መሳተፍ አለባቸውና የሰላም አማራጮችን በሙሉ በሚገባ መጠቀም አለባቸው ብዬ ነው የማስበው። ነገር ግን ትልቁ ድርሻ የመንግስት ነው የገዢው ፓርቲ ነው። ቤትም ሀገር እንደሆነ ወሳኝ አካል እሱ ነው። ከዛ በኋላ ደግሞ ሌሎች ተዋናያን የታጠቁ ኃይሎችም ወደ ሰላማዊ መንገድ መምጣት አለባቸው ነው እና ትኩረታችንም እንዲህ ጦርነት ላይ እርስ በርስ ብጥብጥ ላይ ሳይሆን ማተኮር ያለብን የህዝባችን የልማት ተጠቃሚነት ጉዳይ ላይ የተቋረጡ የልማት ፕሮጀክቶችን እንዲያንሰራሩ ማድረግ ዜጎች ከቦታ ቦታ ተዘዋውረው የመስራት መሰረታዊ መብታቸው እንዲከበርላቸው ማድረግ ላይ ብንሰራ አገራችን እውነተኛ እንደ መንግስት እንደሚጠራ ብልጽግና ሳይሆን እውነተኛ ብልጽግና ይኖራናል ብዬ አስባለሁ። እርስዎ እንደሚወክሉት ህዝብና በክልሉ እንደሚንቀሳቀስ እንግዲህ የፖለቲካ ኃይል በአማራ ክልል ከዚህ ከጦርነት ጋር በተያያዘ የትምህርት ሂደቱ ከተቋረጠ የጤና ስርዓቱ በጣም ከተመታ መሰረተ ልማት የንግድ ስርዓቱ አጠቃላይ ህይወት ከዋዠቀ ቆይቷልና ይሄንን ሲያስቡት እንደው ምን ይሰማውታል? ከትምህርት ጋር በተያያዘ ገና መጪው ትውልድ በጣም ከወዲሁ ሲታይ የሚያሳዝን ደረጃ ላይ ነው ያለው። ከጤና ጋርም ብዙ ችግሮች አሉ። ተፈናቃዩ በጣም እንደ ልብ ሞልቶ ነው ያለውና እንደው የእርሶን ስሜት መጋራትና ማወቅ ብንችል ብዬ ነው። እጅግ በጣም አሳዛኝ ነው። ለዛ ነው ድርድር ሰላማዊ መፍትሄ ይምጣ የምንለው በተደጋጋሚ ምንጮኸው። ጦርነቱ ገና ሳይከሰት ጀምሮ ነው በነገራችን ላይ አዝማሚያ ሲታዩ ጀምሮ ያቋም መግለጫ ስናወጣ የነበረው ለዚህ ነው። በዚህ በኩል አንድ ትንሽ እንደው ደስ የሚለኝ ነገር እሱ ነው። ጸጥ ብለን አልተቀመጥንም ከመጀመሪያው ጀምሮ ህዝቡ ችግር ሲደርስበትና እንዳልሹ ነው መንግስት ራሱ ያመነው እንኳን 4.2 ሚሊዮን ህጻናት ወደ ትምህርት ቤት እየሄዱ እንዳልሆነ በአማራ ክልል የገለጸበት ሁኔታ አለ። በአገር አቀፍ ደረጃ 7 ምናምን መሰለኝ እና ይሄ በጣም እጅግ የሚያሳዝን ነው። እንዳልሽው የትውልድ ክፍተት የሚፈጥር ነገር ነው። አንድ ሀገር ትቀየራለች ተብሎ ከሚጠበቀው ነገር አንዱ ቁልፉ ትምህርት ነው እና ትምህርትን በዚህ ልክ ማቆም በጣም አገራችን እድገት ላይ ወይም የህዝባችን እድገት ላይ ከፍተኛ አሉታዊ ተጽዕኖ የሚያሳድር ነው እና ያሳዝናል።
ጤናን በተመለከተ ተመሳሳይ ነው። ጤና ተቋማት በብዛት መድኃኒት እንደሌላቸው እንዲሁም በከባድ መሳሪያ ሁሉ የወደሙ ጤና ተቋማት እንዳሉ ግልጽ ነው። የጤና ባለሙያዎች በነጻነት ማከም እንዳልቻሉ የጤና ባለሙያዎች ራሱ ሳይቀሩ አቋም መግለጫ ያወጡበት ነው። ምክንያቱም መንግስት ለምሳሌ ፋኖችን አክመሃል ብሎ የተለያየ ማስፈራሪያ እንደሚያደርስባቸው ከዛ ወገንም ለምሳሌ ከፋኖ ኃይልም ወደ ተጽዕኖ የማሳደር ሐኪሞች ላይ ከፍተኛ ነገር ይፈጠራል። ይህም ህዝባችን የሕክምና አገልግሎት እንዳያገኝ ያደረገው ስለሆነ በጣም የሚያሳዝን ነገር ነው። መድኃኒትን ማቅረብ መጀመሪያ ከባድ ነው። ከዛ በኋላ ደግሞ አገልግሎትን መስጠት የተፈናቃዮች ጉዳይም ቅድም እንዳልሽው ነው። ከጦርነት ኤሪያ ከአንድ ወረዳ ወደ ሌላ ወረዳ የሚፈናቀሉ ቁጥራቸው እጅግ በጣም ከፍተኛ ነው። በእኔ ምርጫ ክልል ለምሳሌ ይህን ጥያቄ አቅርቤ ያለሁኝ አደጋ ስጋት አመራር ኮሚሽን በርካታ ተፈናቃዮች እንዳሉና እርዳታ እንደሚፈልግ በወረዳው አቅም ወይም በክልል አቅም የማይፈታ ችግር እንደገጠመዋቸው ማለት ነው። እና በጣም የሚያሳዝን ጉዳይ ነው ይሄኛው። በፊትም ተፈናቃይ ነበረ በተለያዩ ኦሮሚያ አካባቢዎች ባለው ችግር ምክንያት፣ አሁን ደግሞ በክልሉ ላይ ያለው ሲጨመርበት ተፈናቃይ ቁጥር ምን ያክል እንደሚያሻቅብ ግልጽ ነው። እሺ አመሰግናለሁ ዶክተር አበባው ደሳለው የህዝብ ተወካዮች ምክር ቤት አባል ጥሬና አክብሮ እዚህ ስቱዲዮ ተገኝተው ለሰጡን ማብራሪያ ለሰጡን ሀሳብ ከልብ ነው የማመሰግነው። በጣም በአክብሮት ነው ይሄንን ደግሞ ምስጋናዬን የማቀርበው። እሺ እኔም በጣም ነው የማመሰግነው። ውድ ቤተሰቦቻችን ከአሃዱ ሬዲዮ 94.3 አሃዱ መድረክን ስትከታተሉ ቆይታችኋል። እዚህ ስቱዲዮ የጋበዝኳቸው ዶክተር አበባው ደሳለው የህዝብ ተወካዮች ምክር ቤት አባል ናቸው። በሳቸው ቀደም ሲል ተመርጠው ወደ ምክር ቤት እንዲገቡ የፖለቲካ ትግል ሲያደርጉበት ስለነበረው የአማራ ብሔራዊ ንቅናቄ ፓርቲ አብን ቁመና የፖለቲካ አሁን ያለውን የበላይነትና ቅቡልነት ምን ላይ ነው የሚለውን ጉዳይ አንስተናል። በክልሉ ያለውን የሰላም ሁኔታ የምክክር ሂደቱን የኢትዮጵያን አጠቃላይ የማህበራዊም የኢኮኖሚያዊም እና ፖለቲካዊ ጉዳዮች አንስተን ተወያይተናል። በውይይታችን ላይ የነበራችሁን ሀሳብና አስተያየት በ7545 አጭር የጽሁፍ መልእክት ልታስቀምጡልን ትችላላችሁ። የዛሬው ውይይታችን በዚሁ አብቅቷል። ከአሃዱ ጋር ስለነበራችሁ ከልብ አመሰግናለሁ።